ጤና ይስጥልኝ ኢትዮጵያ ተነስተልን ተመልካቾቻችን ጥር 19 2015 ከኢትዮጵያ ቴሌቪዥን ጤና ይስጥልኝ ልክ በዚህ ሰዓት ተጀምሯል። እነሆ የዛሬውን ጤና ይስጥልኝ ኢትዮጵያ ጉዳዮች ወደ እናንተ በማድረስ ኤልሻዳይ ወንድማገኝና ምስክር ስናፍቅ አብረናችሁ እንቆያለን። ዳይሬክተራችን ቃሲም አለን አይደል አብሮን የሚቆየው ከሱ በተጨማሪ ደግሞ የካሜራ ባለሙያዎቻችንና የዕለቱ ተረኛ አዘጋጆች እንዲሁም የቴክኒክ ባለሙያዎቻችንም ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። በዛሬው የጤና ይስጥልኝ ኢትዮጵያ ከምንመለከታቸው ጉዳዮች መካከል ዋና ዋናዎቹን ወደ እናንተ በማድረስ እንጀምር። ወደዛው እናመራለን። ተላላፊ ያልሆኑ ህመሞችን ጫና ለመቀነስ ቀድሞ የመከላከል ስራዎች ላይ ማተኮር እንደሚገባ የጤና ባለሙያዎች ይናገራሉ። ይህም አንዱ ጉዳያችን ነው። እስራኤል በግብርናና የቴክኖሎጂ ልማት ከኢትዮጵያ ጋር ያላትን ትብብር አጠናክራ እንደምትቀጥል በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ገልጸዋል። እንመለከተዋለን። ከውጭ ምንጭ ደግሞ በሩሲያ ዩክሬን ጦርነት ምክንያት የተፈጠረውን የአውሮፕላን ነዳጅ እጥረት ለመቅረፍ ስፔን ከወይራ ዛፍ ነዳጅ ማምረት ጀመረች። በሳምንቱም በታሪክ መሰናዷችን የጠፈር ምርምር ማዕከል የሆነው ናሳ ያስወነጨፈው መንኮራኩር የያዛቸው 7 የህዋ ተመራማሪዎች ጋር ጉዞ እንደጀመረ የፈነዳው ልክ በዚህ ሳምንት እንደ አውሮፓውያኑ የዘመን ቀመር በ1986 ነበር። መልካም እንግዲኛ ዋና ጉዳዮቻችን ለተመልካቾቻችን ካደረስን ጤና ይስጥልኝ ኢትዮጵያን የምንጀምረው ደግሞ በአጫጭር ጉዳዮች ነው። አጫጭር ጉዳዮችን ሊነግረን ባልደረባችን አሚር ጌቱ እዚህ ይገኛል። ጤና ይስጥልኝ ማለት እንደምን አደራችሁ? እንዴት ነው? አለን መቀጠል ትችላለህ። አመሰግናለሁ። እንደምን አደራችሁ ክቡራን ተመልካቾቻችን። ከጤና ይስጥልኝ ኢትዮጵያ የመጀመሪያው ምዕራፍ አጫጭር ዘገባዎች ወደ እናንተ አድርሳለሁ። አሚር ጌቱ ነኝ። አብራችሁን ቆዩ። በጅቡቲ የኢትዮጵያ ኤምባሲ በጅቡቲ ከሚገኘው የዓለም አቀፉ የፍልሰተኞች ድርጅት ቢሮ ጋር በመተባበር 160 ተጋላጭ ፍልሰተኞችን ወደ ሀገራቸው መልሷል። በጅቡቲ የኢፌድሪ ኤምባሲ በጅቡቲ ከሚገኘው የዓለም አቀፉ የፍልሰተኞች ድርጅት ቢሮ ጋር በመተባበር ነው ለፍልሰተኞቹ የጉዞ ሰነድ በማዘጋጀትና ግንዛቤ በማስጨበጥ ፍልሰተኞቹን ወደ ሀገራቸው እንዲመለሱ ያደረገው። ከተመላሽ ፍልሰተኞች መካከል 32ቱ እድሜያቸው ከ18 ዓመት በታች ሲሆን 23 ያህሉ ፍልሰተኞች ሴቶችና በጉዞ ወቅት የወለዱና ነፍሰ ጡርም ይገኙበታል። 116ቱ ከየመን ለተለያዩ ችግሮች ተጋልጠው ወደ ጅቡቲ የገቡ ሲሆን ጅቡቲ ደርሰው የተመለሱት 44 ፍልሰተኞችም በመሸጋገሪያና መዳረሻ ሀገራት ለከፍተኛ እንግልትና ተያያዥ ችግሮች መዳረጋቸው ተገልጿል። አመቱ አጋማሽ ለ285,000 ዜጎች የሥራ ዕድል መፍጠሩን የአዲስ አበባ ስራ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ አስታወቀ። በቢሮው የሥራ ዕድልና የምግብ ዋስትና ዘርፍ ኃላፊ ፍስሐ ጥበቡ ለኢዜአ እንደገለጹት በአዲስ አበባ ያለውን የሥራ አጥ ቁጥር ለመቀነስ የተለያዩ ጥረቶች እየተደረጉ ነው። የተሻለ ኑሮ ፍለጋ ከተለያዩ የሀገሪቱ ክፍሎች በተለይም ወደ አዲስ አበባ የሚገቡ ዜጎች ቁጥር ከዕለት ወደ ዕለት እያሻቀበ መሆኑን የሚናገሩት ኃላፊው በከተማ አስተዳደሩ በኩል ችግሩን ለማቃለል ጥረት በማድረግ ላይ ይገኛል ብለዋል። ዘገባው የኢዜአ ነው። የዓለም አቀፉ የትምህርት አጋርነት ድርጅት የኢትዮጵያን የትምህርት ዘርፍ ለመደገፍ ዝግጁ መሆኑን ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከዓለም አቀፍ የትምህርት አጋርነት ድርጅት ዋና ስራ አስፈጻሚ ላውራ ፍሬጀንት ጋር ተወያይተዋል። በውይይታቸውም በኢትዮጵያ የትምህርት ጥራትን ለማስጠበቅ የተደረጉ ለውጦችና እየተከናወኑ ያሉ ተግባራትን አብራርተዋል። የትምህርት ጥራትንና ፍትሃዊነትን ለማረጋገጥ በትኩረት እየተሰራ መሆኑንና ጥራት ያለው ትምህርት ለዜጎች ለማድረስ እየተሰራ መሆኑን ገልጸዋል። ሚኒስትሩ የዓለም አቀፍ የትምህርት አጋርነት በኢትዮጵያ በትምህርት መስክ ድጋፍ ሲያደርግ መቆየቱን ጠቁመው አሁንም ድጋፉን አጠናክሮ እንዲቀጥልም ጠይቀዋል። የዓለም አቀፍ የትምህርት አጋርነት ዋና ስራ አስፈጻሚ ላውራ ፍሬጀንት በበኩላቸው በኢትዮጵያ በትምህርት ተደራሽነት የተከናወኑ ተግባራት አመርቂ ውጤት ተገኝቶባቸዋል ብለዋል።
አፍሪካን መመገብ የምግብ ሉዓላዊነትና ተቋቋሚነትን በሚል መሪ ሐሳብ በሴኔጋል ዳካር በተካሄደ የአፍሪካ የመንግስታት መሪዎች ጉባኤ አፍሪካ ራሷን መመገብ መቻል ይኖርባታል፣ ዓለምን በመመገብም ረገድም የበኩሏን ማበርከት ይገባል ሲሉ የሴኔጋልና የአፍሪካ ህብረት ፕሬዝዳንት ማኪ ሳል ተናገሩ። ማኪ ሳል አክለውም እምቅ አቅማችንን ወደ እውነታ መቀየር ይኖርብናል፣ ከብሔራዊ በጀትም ቢያንስ 10% ለግብርናው ዘርፍ መመደብ አለብን ብለዋል። በጉባኤው የኬንያ፣ የናይጄሪያ፣ የታንዛኒያ፣ የዚምባብዌና የሞሪታኒያን ጨምሮ በርካታ የመንግስታት መሪዎች የተሳተፉ ሲሆን መሪዎቹ የምግብ ዋስትና ለሀገራት የፖለቲካ መረጋጋትና ደህንነት ስላለው አስፈላጊነት አጽንኦት ሰጥተዋል። የዳካር የመሪዎች ጉባኤ የፖለቲካ ቁርጠኝነት የልማት አጋርነትንና የግሉን ሴክተር ኢንቨስትመንት ያንቀሳቅሳል፣ በጣም አስፈላጊ ፖሊሲዎችን ያዘጋጃል፣ በተጨማሪም ስልታዊ በሆነ መልኩ ተግባራዊ ለማድረግ እርምጃዎችን ይወስዳል። ይህም ለምግብ ሉዓላዊነትና ለመላው አህጉር ለውጥ ያመጣል ተብሏል። ለ3 ቀናት ሲካሄድ የቆየው የመንግስታት መሪዎች ጉባኤ ዛሬ ይጠናቀቃል ሲል የዘገበው አፍሪካ ኒውስ ነው። ክቡራን ተመልካቾቻችን ለጤና ይስጥልኝ ኢትዮጵያ የሰዓቱ አጫጭር ዘገባዎች በዚሁ አበቁ። ስለተከታተላችሁኝ ከልብ አመሰግናለሁ። ጤና ይስጥልኝ ኢትዮጵያ የተለያዩ ርዕሰ ጉዳዮችን እያነሳ እስከ 2 ሰዓት ተኩል ድረስ ከእናንተ ጋር ቆይታ ያደርጋል። ጥሩ ቆይታ ይሁንላችሁ። አመሰግናለሁ። እናመሰግናለን። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ የሚገኘው የጤና ይስጥልኝ ኢትዮጵያ በዋናነት ዋና ጉዳዮችን አስቀድመን ከዛ ደግሞ አጫጭር ጉዳዮችን ተመለከትን። አሁን ወደ እናንተ ወደ ክቡር ተመልካቾቻችን የምናደርሰውን ጥያቄ የምንመለከትበት ሰዓት ላይ ነው የምንገኘው። በነገራችን ላይ የኢትዮጵያ ቴሌቪዥን ተመልካቾች የበለጠ ተሳትፎ እንዲያደርጉ በተለያዩ የመገናኛ ብዙሃን አውታር ወይም ደግሞ የመገናኛ ስልቶችን እየተጠቀመ ወደ ተመልካቾች መድረሱን ቀጥሏል። የቴሌቪዥን አማራጭ አንደኛው ነው። በሌላ በኩል በማህበራዊ ትስስር ገጾቹም እንዲሁ የበለጠ ተመልካቾች እንዲሳተፉ ለማድረግ ጥረቶችን እያደረገ ነው የሚገኘው። የጤና ይስጥልኝ ኢትዮጵያ ደግሞ ከእናንተ ከተመልካቾቻችን ጋር የሚያደርገውን ቆይታ የበለጠ ለማጠናከር የሚያስችል አንድ ጥያቄ ነው ወደ እናንተ እያደረስን እናንተ መልሳችሁ የምትሰጡንን መልስ ወደ እናንተ መልሰን እያደረስን ነው የምንገኘው። በዚህም ለዛሬ መረጥነው አንድ ጥያቄ አለን። በ800 የአጭር የጽሁፍ መልእክት ላይ ጂኤምን እያስቀደማችሁ ተሳትፎ እንድታደርጉ ከወዲሁ በአክብሮት እንጋብዛለን። እንግዲህ ዛሬ ከመረጥናቸው ጥያቄዎች ውስጥ የተወሰነ ነገር ለተመልካቾቻችን እንላቸዋለን። ናሳ ሲባል እንግዲህ ብዙዎች ከጠፈር ምርምር ጋር ከውሃ ጋር አያይዘን እናነሳዋለንና በርካታ ሰዎች ደግሞ ስለ ናሳ አብዛኛው ሰው ስለ ናሳ ግንዛቤ ያለውም አለ፣ እንዲሁም ደግሞ በጥልቀትም ደግሞ ስለ ናሳ ግንዛቤ የሌላቸውም አካላቶች አሉና ይህንንም በተመለከተ ስለ ናሳ የምናነሳቸው አንዳንድ ጥያቄዎች ይኖሩናል። በትክክል እንግዲህ ይህንን ጥያቄ ለማንሳት ያክል ወደ ቀጥታ ጥያቄው ላይ ከመሄዳችን በፊት ይሄ የምርምር ተቋም ጠፈርተኞች ሳይንሳዊ ምርምር እያካሄዱበት የሚገኝ ነው። በሌላ በኩል ስለ ምድራችን የበለጠ ለማወቅ የሚያስችሉ ጥናትና ምርምሮች የሚደረጉበት ነው። የጠፈር ምርምሮችን የሚያስተባብር ማዕከል እንደሆነ ይታወቃልና ከዚህ ጋር ተያይዞ ነው ጥያቄያችን። እስኪ ወደ ጥያቄያችን እንግባ። በትክክል ይህ የጥናትና ምርምር ተቋም የሆነው ናሳ በየትኛው ሀገር የሚመራ ነው የሚል ይሆናል። የየትኛው ሀገር ይሄንን የጥናትና ምርምር ማዕከል ትመራዋለች የሚል ነው የዛሬው ጥያቄያችን። ቀደም ሲል እንዳልኩት በ800 ወይም 800 ላይ ጂኤምን በማስቀደም 800 ላይ እንግዲህ ተመልካቾቻችን ከኛ ጋር ስለምትሆኑ ያመሰግንን። አሁንም ያነሳናቸውን ጥያቄዎች ደግሞ መልሳችሁ ደግሞ ወደኛው መልሶቻችሁን ወደኛው ታደርሳላችሁ ማለት ነው። በትክክል አሁን በቀጥታ የምናልፈው የተለያዩ የማህበራዊ ትስስር ገጾችና ዋናዎቹ ሚዲያዎች ለሊቱን ምን ሲዘግቡ አደሩ፣ ትላንት የትኛው ጉዳይ ነበር ዋነኛ ጉዳይ የሚለው ላይ ባልደረባችን አብዱልአዚዝ ተጨማሪ መረጃዎችን ሊሰጠን እዚህ ስቱዲዮአችን ደርሷል። ጤና ይስጥልን። ነስልን ልሻይዳና ምስክር እንግዲህ በማህበራዊ እንዳላችሁት በዓለም አቀፍ ሚዲያም በማህበራዊ ገጾች ትኩረት የሳቡ ጉዳዮችን ነው እንግዲህ የመጣሁትና ከዚህ መካከል እንግዲህ ያው እስካሁንም ድረስ መነጋገሪያ ጉዳይ ሆኖ የቀጠለው ነገር የ12ኛ ክፍል ፈተና ውጤት እንግዲህ ይፋ መሆኑን ተከትሎ ተማሪዎች በተለያየ መንገድ ውጤታቸውን እያዩ ነው የሚገኙትና ከዛ ጋር በተያያዘ እንግዲህ ከትላንት ሌሊቱ 5 ሰዓት ተኩል ጀምሮ ይፋ እንደሚሆን ተገልጾ ነበርና አሁን የተለያዩ አስተያየት አሁን እያየው ነበርና አንዳንድ ጊዜ ዌብሳይቱ እምቢ አለና የሚሉም ሰዎች አሉ። እንግዲህ በሶስት አማራጮች ናቸው እንግዲህ ሲታለፉ የነበረውና የመጀመሪያው እንግዲህ በዌብሳይት ነው። እንግዲህ በዌብሳይቱ
የምዝገባ ቁጥራቸውን ተማሪዎች እያስገቡ የሚያገኙበት መንገድ ነው። ሌላው በቴሌግራም እና በአጭር ጽሁፍ በ6284 ውስጥ የምዝገባ ቁጥራቸውን እያስገቡ የሚያገኙበት መንገድ ነው። ከዚህ ጋር በተያያዘ ከተመሳሳይና የተዛባ መረጃዎችን ተማሪዎች ራሳቸውን እንዲጠብቁ ተገልጿልና ከዚህ ጋር በተያያዘ የተለያዩ እንትኖችን እያስተላለፉ ተማሪዎች በተለይ እምቢ ያለን የሚሉ አሉ። ሌላው ደግሞ አንዳንዴ ከተማሪዎች ጋር ይሄ ከሌሎች ጋር በተለየ ሁኔታ ነው እንግዲህ አይደል ፈተና የወሰዱት በዘንድሮ ዩኒቨርሲቲ ሄደው ኩረጃውም እንግዲህ በተቻለ መጠን ኩረጃው ወደ ዜሮ ለማምጣት በሚቻል ደረጃ ሁሉም ተራርቀው ሲፈተኑም እንግዲህ ስናይ ነበርና ከዛ ጋር በተያያዘም ተማሪዎች ያንን የሚያልፉ ሰዎች ቁጥር በጣም እንትን ያለ ነው ተጠባቂ ሆኗልና አንዳንዶቹም እንደ ቀልድ ዩኒቨርሲቲ ወሰዱን አብዛኞቹ አሳይተው የመለሱን እንግዲህ ሁለተኛ አትገቡም በጣም እንትን የሚመስሉ ግን በጣም ያለንበትን ደረጃ በጣም የሚያመላክት የዘንድሮ ፈተና በተለይ ይሄ ከብሔራዊ ፈተናውን ከኩረጃ ነፃ ለማድረግ ከሌብነትና ስርቆት ነፃ ለማድረግ የትምህርት ሚኒስቴር የወሰደው እርምጃ ከዚህም ቀደም ብዙ ስንነጋገርበት የቆየ ነው። አሁን ደግሞ ውጤቱን ተከትሎ ከ50 በላይ ያመጡ ተማሪዎች ቁጥር በጣም ዝቅተኛ እንደሆነ እየተነሳ ነው የሚገኘውና ከሱ ጋር ተያይዞ ብዙ ነገሮች በማህበራዊ ትስስር ገጾች ላይ እየተነሱ ነው ያሉት። ምናልባትም 7 ሰዓት ነው አሁን ይሄ ውጤት መታየት ከጀመረ በ7 ሰዓታት ነው የተቆጠሩትና በአንድ ጊዜ በተመሳሳይ ጊዜ ብዙ ሰዎች ወደዚህ እነዚህ ሳይቶች ስለሚገቡ ክራሽ የማድረግ ባህሪ ሊኖራቸው ስለሚችል ቀስ እያሉ ተማሪዎች ውጤታቸውን የማየት እድል ሊኖራቸዋል ብለን እናስባለን። ትክክል። እንደውም ከሌሎች ጊዜ በተለየ ከ5 ሰዓት ተኩል እንደውም መደረጉ በጣም መልካም ነው ማለት አብዛኛው ሰው በዛ ሰዓት ማይጠቀምበት ተማሪዎቹ ብቻ በዛ ሰዓት እንግዲህ ተፈታኝ ሆኖ በዛ ሰዓት ይተኛል ተብሎ አይጠበቅምና ሌሎች ግን አብዛኛው በዛ ጊዜ ፋታ የሚያገኝበትም ሰዓት መምረጡም የሚያስመሰግነው ነው። እንግዲህ ትምህርት የአጠቃላይ የትምህርት ምዘናና ፈተናዎች አገልግሎትም ማለት ነው እንደዛም ሲገለጽ የነበረ ነው። እንግዲህ የመጀመሪያው ይሄ ነው መነጋገሪያ ጉዳይ። ሌላው እንግዲህ የተዘነጉ ሰዎች የተዘነጉ የሀገር ባለውለታዎች የሚመለከት ነውና እንግዲህ በተለያዩ ሙያ ዘርፎች እንግዲህ ለሀገራቸው አስተዋጽኦ አድርጎ የተዘነጉ ሰዎች አሉና ከዚህ ጋር በተያያዘ እንግዲህ ለዚህም በችግር የሚጋለጡ ሰዎች አሉና እንግዲህ ዳይሬክተራችን እስቲ አንድ ቪዲዮ ይጋብዘንና ከዛ በኋላ ያንን ተከትሎ ውይይት ብናደርግ ይሆናል። እንግዲህ የሻለቃ ወታደራዊ ፖሊስ ነበርኩ። ወፖ ወይም ወታደራዊ ፖሊስ ተብሎ ይጠራል። ወታደራዊ ፖሊስ ነበርኩ። የስራ ኃላፊነቴ ማዕረጌ 50 አለቃ ነኝ። ያው ለመንግስት የሰጠኝ ተልእኮ ለ12 አመት ድረስ ግዳጁን ተልእኮን በጥሩ ሁኔታ እያካሄድኩ እየፈጸምኩ ነበር። ተልእኮ ተሰጥቶኝ የ2011 ላይ በቀኝ እግሬ ላይ በደረሰኝ አደጋ ያው አካል ጉዳት ደርሶብኝ ቀኝ እግሬን አጥቼ ለ9 ወር ጦር ኃይሎች ላይ ተኝቼ ነበር። አንድ ትንሽ ሆነች ህፃን እንግዲህ የዛነ ያው በተፈጠረው እናቷ ያው አብራን እኛ ጋር አብራ አይደለች የምትኖረው የ3 አመት ልጅ ብቻ ነው የሚያሳድጋት። ልብሷን ገላውን የሚያጥበው ራሴ ነኝ። ምንም የሚቀይረው ሰው የለም። እቺን ህፃንም የ3 አመቷን ያው አብዛኛ ከዛችው ካገኘው ቦታ ነው የሚያበላት። ለማብላትም ለምንም በጣም እየተቸገርኩ ነው። አንድ ሰው በሁለት ትዳርና ባል ሆኖ ይከብዳል። እኔ ብቻ ግን ህፃን ልጅን ለማጠብ ለምን ተቸግሬ ነው የሚያሳድጋት። በዛ ላይ ሴት ልጅ ናት። ከረንቻ ይዣት ነው የሚዞረው። ስራ ለመስራት አቅም የለኝም። አቅም ደካማ ነኝ። ልጅን ትምህርት ቤት ይኸው እንደ ልመና ማርክ መንግስት ትምህርት ቤት ለምኜ እድሜዋን ባልደረሰም እንደማቆያ እዛው ትውላለች። አባቴ በጣም ይወደኛል። እንጀራ በወጥ ያጉርሰኛል። አባቴ በጣም ይወደኛል። እንጀራ እስከርቶና ደብተር ይገዛልኛል።
ልብሴን መቀየርልኛል። ጋቢ ምንጭ ጡራ ቦርድ 2400 ብር ይከፈልልኛል በየወሩ። ከዛቹ 2000 ብር ቤት ኪራይ ከፍላለሁ። ከዛ ደግሞ የሚኖርበት አሁን ያለውበት አካሌ ላይ ያለው ችግር ጋር አካል ጉዳተኛ በሁለት ከረንች ነው የሚንቀሳቀሰው። ከዛ ጋር ሰርቼ መብላትም አልችልም። ሌላ ነገር ልሸከም ልስራ ብልም ያው በሁለት ከረንች ነው የሚሄደው። መስራት አልችልም። የቤት ችግር ትልቅ ችግር ነው ያለብኝ። ትልቅ ነው ችግር ያለብኝ። ከ2400 ብር 2000 ብር ቤት ከፍራለሁ በየወሩ። እዚያ በር እንዳኖረኝ በዚች ነው የምኖረው። አሁን በጣም ትልቅ ችግር ለመክፈልትም በጣም እያቃተኝ ነው አሁን ባለው ደረጃ። አሁን ያለው ቤት ለመግባትም ምቹ አይደለም፣ ለከራኝ ከፍዬ ለመኖርም ምቹ ቤት አይደለም። መንግስት ችግር ቢፈታልኝ በዚቹ ጡረታን ወደ ጎሮሮ አድርጌ ቤት ቢኖረኝ ልጄን ማሳደግ ይችላለሁ። ብዙዎች እንግዲህ ለሀገር ባለውለታ ይሄ ለ12 ዓመታት እንግዲህ በመከላከያ ሰራዊት ውስጥ ትልቅ ሮል የነበረው ሰው ነው። እንግዲህ አሁን ከሚከፈለው በቦርድ 2400 ተከፍሎት እንግዲህ 2000 ብሩን ለክራይ እንደሚከፍል ነው። እንደ ይሄን የመሳሰሉና ለሀገር ትልቅ ባለውለታ ሆኖ አንዱ ነገር አጥቷል። እንግዲህ አጥቶ እንግዲህ ያለ ልጁን አንድ ሴት ልጁን ብቻውን ነው የሚያሳድገውና አንዳንድ ጊዜ እንደዚህ ለሀገር ባለውለታ ሆነው እንደዚህ የሚዘነጉ ሰዎች አሉና ብዙ የምናየው በተደጋጋሚ የምናየው ለማሳያ ይሄንን ለማሳያ በየቤቱ እንግዲህ ብዙ ያልተነገረላቸው ያልተዘመረላቸው ግን ደግሞ ለሀገራችን ኢትዮጵያ በርካታ ስራዎችን ይሰሩ እንግዲህ አሁን የተመለከትነው ቪዲዮ አንዱ ማሳያ ነውና በየቤቱ ብዙ ሰዎች ይኖራሉና ምናልባት እንደው በተቻለ አቅም እነዚህን ሰዎች ወደፊት ማውጣት ቢቻል በጣም ትልቅ ስራ መሰራት የሚቻልባቸው መንገዶችን መፍጠር የሚቻል ይሆናል። በትክክል የኢትዮጵያ ቴሌቪዥን የሳይበር ሚዲያም እንዲሁ ይሄንን ታሪክ ለተመልካቾቻችን ሲያጋራ ይሄን ሰው ብቻ ሳይሆን ሌሎችም ኢትዮጵያውያን ማገዝ ፍላጎት ያላቸው አካላት የበለጠ በዚህ በማህበራዊ ኃላፊነት እንዲሳተፉ ለማድረግ በማሰብ ነውና ይሄ ነገር እየተደረገ ያለው እንደው ትንሽ የሆነች አስተዋጽኦ ማበርከት ብቻ ሳይሆን ለእነዚህ ሰዎች ዘላቂ የሆነ ነገር ለምሳሌ አንዳንዶች እኮ ስራ ይሆናል የሚፈልጉት ስራ የሚሰጣቸው ሰው እንዲኖር አንዳንዶች ሀሳብ አንዳንዶቹ የሞራል ድጋፍ አንዳንዶቹ የሚጠይቃቸው ሰው ነው የሚፈልጉትና ከዚህ አንፃር እንደ ያሉትን እንግዲህ በቪዲዮ እንዳየነው የሚከፈለውን ደሞዝ 2400 ብር ለቤት ኪራይ ነው የሚያደርገው። ልጆች አሉት ቤተሰብ ያስተዳድራል። እንግዲህ በዚህ ኑሮ ምን ያክል ከባድ ውጣውረድ ውስጥ እንደሚገቡ እኚህ ሰዎችን ማወቅ በጣም ቀላል ነው። በጣም አሁን በርካታ እንደዚህ አይነት አሁን ሰዎች ልክ አሁን እንዳላችሁ አሁን ብዙ ጊዜ እንደዚህ አይነት ሰዎች ራሱ ራሳቸው እንትን አይሉም ማለት ችግራቸው ራሳቸው ችለው ነው በብዙ ቤት የሚለውትና በተለይ ይሄ ከሚሊተሪ ለሀገር ያላቸው አመለካከት አሁን የግለሰብ አሁን ለሀገር ያለው አመለካከት በጣም የሚገርም ነው። አንዳንድ ጊዜ እንዴት ስለ ሀገር ችግር በነበር ይሄ ከዚህ ቀደም ኢንተርቪው ሰጥቶ ነበርና ስለ ችግሩ ምንም ነገር አላወራም ነበር። የሚገርም ነገር ስለ ኢትዮጵያ ችግር ባጋጠማት ሰዓት ብሎ ምንም ሳይወራ በኋላ ላይ ነውና ይሄ ችግሩ ራሱ የታወቀው ነው። እንዴት ሀገር እኔ አንዳንድ ጊዜ በተለይ በሚሊተሪ ያሉ ሰዎች ራሱ ያላቸው አመለካከት አንዳንድ ጊዜ እንዴት ሀገር ችግር ውስጥ ሆነ እኔ የራሴን ችግር ገልጻለሁ ሲል ነበርና ሳይገልጽ በዛ ወቅት በኋላ ላይ ነው ይሄ አሁን የታወቀውና አንዳንድ ጊዜ በጣም የሚገርም ነውና እንደዚህ አይነት ሰዎች ደግሞ ቢያንስ ሀገር ለሀገር ባለውለታ ናቸው። ከተቻለ ሀገር ባላት አቅም ድጋፍ ማድረግ እንዳላችሁት ያስፈልጋል የሚለውን ለመግለጽ ነው። እንዲሁ ለመጨረሻ ጉዳይ ነው ማመራውና በጥያቄ ነው የሚጀምረው። እስቲ በተለይ ልጅ ሆናችሁ ምስክርም ሆነ ኤልሻዳይ ስለ ድብብቆሽ ምን ድብብቆሽ ጨዋታ እኔ በደንብ ተጫውቼ እኔ በደንብ ባግባቡ አይደል እኛ አካባቢ በተለይ ሜዳም ነበረ ብዙ ስፔስ ነበረ ነው መጫወቻ ትንሽ ራቅም ሲል እንትን ጫካዎች ስለነበሩ ልጆች ሆነን በደንብ ነው ተጫውተን ያደግነው። እኔም እድለኛ ነበርኩኝ በዛ ሰዓት አብዛኛው ጊዜ ግቢያችን ሰፊም ስለነበረ አመሻሽ ላይ ነው ደግሞ የሚመቸን ለመደበቅ ማለት ቀለይ ሲሆን ቦታው ግላጭ ስለሆነ አመሻሽ ላይ በጣም የምንጫወተው ጨዋታ ቢኖር ሄ ድብብቆሽ የሚባል ጨዋታ ነበር። እንግዲህ ድብብቆሽ ጨዋታ ህፃን ሆኖ ያላለፈ በዛ ያላለፈ የለም ማለት ይችላል እንዳላችሁ በሰፊ ቦታ በጠባብ ቦታ የሚለው ነው እንጂ አሁን ለዚህ የተንደረደርኩት እንግዲህ
ድብቆች ሲጫወት ራሱን ሌላ አገር ያገኘ ህፃን የሚመለከት ነው። እንግዲህ ይሄ ልጅ በባንግላዴሽ ውስጥ እንግዲህ ድብቆች ሲጫወት ይሄ ኮንቴነር ውስጥ ይገባል። ኮንቴነር ለማጓጓዝ የተዘጋጀ ኮንቴነር ውስጥ ይገባል። እንግዲህ ራሱን ከ6 ቀን በኋላ የት ያገኛል? ማሌዥያ ይገኛል ይሄ ህፃንና በጣም ይሄ ልጅ እድለኛ ነው የሚባለው ምንድነው ይባላል? በጣም እድለኛ ነው የተባለው ህፃኑ። ለምንድን ነው ብዙ ጊዜ ኮንቴነሮች ለወራትም ታሽጎ ነው ልጁ ያለምንም ቪዛ አገር ሊጎበኝ ነው። አዎ በጣም ህይወቱም ራሱ አደጋ ውስጥ ገብቶ ሆስፒታል ሄዶ ነው እንግዲህ ለ6 ቀናት ምንም ሳይቀምስ ማለት ነው። አንደኛ እዛ ብዙ ይሄ እንትኖቹ መጀመሪያ ላይ ማሌዥያ ላይ ወደብ ላይ ያሉ የሰራተኞች መጀመሪያ ምንድነው የእንትን ሰለባ ነው ብለው አስበው ነበር የህገወጥ የሰዎች ዝውውር። በኋላ ሲታይ ፖሊስም እንደዛ አድርገው ነው ያመለከቱትም። ካመለከቱ በኋላ ፖሊስ በኋላ ባደረገው ማጣራት ልጁ ድብቆች ሲጫወት ነበር እና ከዛ በጣም እድለኛ ያስባለው ብዙ ጊዜ አንዳንድ ጊዜ ኮንቴነሮች ለወራትም አንዳንድ ጊዜ ለሳምንታት ለወራት ሳይከፈቱ ይቆያል። ይሄ ህፃን ግን እንዳጋጣሚ በ6ኛ ቀን ኮንቴነሩ ተከፍቶ እንግዲህ ራሱን ባንግላዴሽ ሲጫወት የነበረ ህፃን ራሱን ማሌዥያ ላይ አግኝቷልና ይሄ ትልቅ ብዙ በማህበራዊ ትስስር ገጽ ላይ መነጋገሪያ የነበረ ጉዳይ ነው። እኔም እንግዲህ ያስኳቸው መረጃዎችን እዚህ ላይ ጨርሻለሁ። በጣም ነው እናመሰግናለን። መልካም ቀን ይሁንልህ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ከጊዜ እኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቶ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት። ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል። ያልተገደበ አገልግሎት ተመጣጣኝ ዋጋ። አገልግሎቱን በማኢትዮ ቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ የኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ። ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ። ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ተመልሰናል ተመልካቾቻችን። አሁንም ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። ወደ ስፖርት መረጃዎች ከማለፋችን በፊት ለተመልካቾቻችን ጥያቄያችንን ለማስታወስ ያክል ናሳ
የምርምር ተቋምን የሚመራው ወይም የምትመራው ሀገር በበላይነት ማናት የሚለው ነው የዛሬ ጥያቄያችን። በትክክል 800 ላይ ጂኤምን በማስቀደም መልሳችሁን አድርሱን። እኛም የጤና ይስጥልኝ ኢትዮጵያ መሰናዶችን ከመጠናቀቁ በፊት አሸናፊዎቹን ወደ እናንተ መልሰን የምናደርስ ነው የሚሆነው። አሁን ወደ ስፖርታዊ ጉዳዮቻችን እንለፋለን። ለስፖርታዊ ጉዳዮች ባልደረባችን ደግነት መኩሪያ ስቱዲዮ ደርሷል። ጤና ይስጥልን። ጤና ይስጥልኝ። እንዴት አደራችሁ? ይመስገን። አለን። ምን መረጃዎችን ይዛል? ያው የቻን አፍሪካ በአልጄሪያ አስተናጋጅነት እየተካሄደ ነው የሚገኘው የኢትዮጵያ ብሔራዊ ቡድን በዛ ውድድር ሲሳተፍ ቆይቶ አመርቂ ውጤት አላስመዘገበም፣ በጊዜ ነው የተሰናበተው። ያው ወደ ሀገር ለመመለስ ደግሞ የበረራ ትንሽ ችግር አጋጥሞታል። ትላንት ንጋት ላይ ዛሬ ንጋት ላይ ሌሊት ላይ ሁለተኛው ቡድን ወደ ኢትዮጵያ መጥቷል። ቀጣይ ደግሞ ሶስተኛው የሚመጣ ነው የሚሆነው፣ እየተከፋፈለ ነው እየመጣ የሚሆነው። እሱ እናነሳለን። ከዛ ውጪ የቻን አፍሪካ ጨዋታዎችም ዛሬ ይደረጋሉ። የዛሬና ነገ ናቸው የሩብ ፍጻሜ ጨዋታዎች የሚደረጉት። በእንግሊዝ ኤፍ ኤ ዋንጫ ዛሬ አንድ ተጠባቂ ጨዋታ ይደረጋል። ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ ጋርዲዮላን ከአርቴታ ያገናኛል። በጉጉት የሚጠበቅ ጨዋታ ነው። ሪያል ማድሪድም ትላንት በኮፓ ዴል ሬይ ወይም ደግሞ በስፔን የንጉስ ዋንጫ ጨዋታዎች አሸንፏል። እነዚህና ሌሎችን እንመለከታለን። የስፖርት ዜናዎቻችን አጋርን መልእክት ተከታትለን እንመለሳለን። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ህብረት ባንክ የኢትዮጵያ ቴሌቪዥን የስፖርት ዜናዎቻችን የክብር አጋር ነው። እናመሰግናለን። ቀደም ብዬ እንዳነሳሁት ቀዳሚ የሚሆነው ጉዳያችን የብሔራዊ ቡድን ጉዳያችን ይሆናል። የኢትዮጵያ ብሔራዊ ቡድን በቻን አፍሪካ ዋንጫ በአልጄሪያ አስተናጋጅነት ሲካሄድ በቆየው ውድድር ሲሳተፍ ቆይቶ እንግዲህ ከምድቡ ማለፍ አልቻለም ነበረ። ያንን ተከትሎ እንግዲህ በጊዜ ወደ ቤቱ ለመመለስ ተገዷል። ቀጥታ ከአልጄሪያ ወደ ኢትዮጵያ በረራ ለመኖሩን ተከትሎ እንግዲህ ግብጽ ላይ ነው ትራንዚት አድርጎ ወደ ኢትዮጵያ ለመምጣት የተገደደው ብሔራዊ ቡድኑ። ይህንን ተከትሎም እንግዲህ በረራው እየተስተጓጎለበት ነው የሚገኘው። ዛሬ ንጋት ላይ ሌሊት ላይ ሁለተኛው ቡድን 17 ተጫዋቾችን ጨምሮ በአጠቃላይ 24 አባላትን ያዘው ዛሬ ሌሊት ላይ አዲስ አበባ ገብቷል። ቀደም ሲል እንግዲህ ባሳለፍነው ረቡዕ 12 አባላት ገብተው ነበረ። እየተከፋፈለ ነው እየመጣ የሚገኘው። በቀጣይ ደግሞ ቀሪው ስብስብ ወደ ኢትዮጵያ የሚመጣ ነው የሚሆነው። በቻን አፍሪካ ዋንጫ እንግዲህ ደካማ ውጤት ነበር ያስመዘግበው። በአልጄሪያ አስተናጋጅነት በተካሄደው ውድድር ከሞዛምቢክ ጋር ብቻ ነበር የኢትዮጵያ ብሔራዊ ቡድን አቻ ተለያይቶ በአልጄሪያና በሊቢያ ተሸንፎ ከውድድሩ የተሰናበተው። በዚሁ በቻን አፍሪካ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ ቀጥለው ይደረጋሉ። ዛሬና ነገ ነው የሚደረጉት። ዛሬ ሁለት ጨዋታዎች ይደረጋሉ። አልጄሪያ ከኮት ዲቯር ምሽት 1 ሰዓት ላይ አስተናጋጇ አልጄሪያ ከኮት ዲቯር የሚያደርጉት ጨዋታ ዛሬ የሚጠበቅ ነው የሚሆነው። በነገራችን ላይ ሩብ ፍጻሜ የገቡት ሀገራት እስካሁን የቻን አፍሪካ ዋንጫን አንስተው አያውቁም። ስለዚህ ዘንድሮ አዲስ አሸናፊ ሀገር ይገኛል ማለት ነው። አልጄሪያ ከኮት ዲቯር ምሽት 1 ሰዓት ላይ፣ ሴኔጋል ከሞሪታኒያ 4 ሰዓት ላይ ምሽት ጨዋታቸውን የሚያደርጉ ነው የሚሆነው። ነገ ደግሞ ማዳጋስካር ከሞዛምቢክና ኒጀር ከጋና ጨዋታቸውን ያደርጋሉ። ለሰባተኛ ጊዜ ነው የቻን አፍሪካ ውድድር የሀገር ውስጥ ሊግ ላይ የሚሳተፉ ተጫዋቾች ብቻ የሚሳተፉበት ውድድር ቻን። ዴሞክራቲክ ሪፐብሊክ ኮንጎና ሞሮኮ ሁለት ጊዜ ይህንን ውድድር ሻምፒዮን እንደሆኑ ይታወሳል። ሊቢያና ቱኒዚያ ደግሞ አንዳንድ ጊዜ ይህንን ዋንጫ ማንሳታቸው የሚታወስ ነው። ስለዚህ ዘንድሮ ሩብ ፍጻሜ ላይ ያሉ ሀገራት እስካሁን ዋንጫውን አንስተው የማያውቁ ስለሆነ አዲስ አሸናፊ ዘንድሮ ይታወቃል ማለት ነው። ወደ ሶስተኛው ጉዳያችን የውጭ መረጃችን ስናልፍ የእንግሊዝ ኤፍ ኤ ዋንጫ ነው የምናገኘው። በእንግሊዝ ኤፍ ኤ ዋንጫ አራተኛ ዙር ጨዋታ ወደ ሩብ ፍጻሜው ለመግባት ዛሬ ምሽት ኢታድ ስታዲየም ላይ ምሽት 5 ሰዓት ላይ ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ የሚጠበቅ ነው። ፔፕ ጋርዲዮላን
ሚኬል አርቴታ ያገናኛል መምህርና አስተማሪ እንደማለት ነው። ያው ከፔፕ ጋርዲዮላ በሚኬል አርቴታ በፔፕ ጋርዲዮላ ስር እንግዲህ በማንቸስተር ሲቲ ምክትል አሰልጣኝ ሆኖ ይሰራ እንደነበረ የሚታወቅ ነው። አሁን አርሰናልን ይዞ የፕሪሚየር ሊጉን እየመራ ፔፕ ጋርዲዮላን እየተፎካከረ የሚገኝ አሰልጣኝ ነው። ዛሬ በእንግሊዝ ኤፍ ኤ ዋንጫ ይገናኛሉና እንዲያውም አስተያየት ሰጥቷል ፔፕ ጋርዲዮላ ውድድሩ ከመደረጉ በፊት በጋዜጣዊ መግለጫው በአርሰናል ትልቅ ለውጥ እያመጣ ያለ አሰልጣኝ ነው። እኔ ለሱ ያበረከትኩት ነገር ባላውቅም እሱ ግን እኔ ጥሩ አሰልጣኝ እንዲሆን እያደረገኝ ነው ሚኬል አርቴታ ሲል ፔፕ ጋርዲዮላ በፕሪሚየር ሊጉ ጥሩ ተፎካካሪ ሆኖ መጥቷል። ቀደም ሲል ሊቨርፑል ነበረ ከማንቸስተር ሲቲ ጋር ሲፎካከር የነበረውና አሁን ግን አርሰናል ሆኗል። ኒውካስልም እየተከተለ ነው የሚገኘውና በፕሪሚየር ሊጉ ጠንክሬ እንድሰራና ጥሩ አሰልጣኝ እንዲሆን አድርጎኛል ሚኬል አርቴታ ሲል አስተያየቱን ሰጥቷል። እንዲያውም እኔ ምናልባት ከፕሪሚየር ሊጉ ከለቀቁ የፕሪሚየር ሊጉ ምርጡ አሰልጣኝ ሚኬል አርቴታ ነው ያለምንም ጥርጥር ሲል አስተያየት ሰጥቷል። ከ2016 እስከ 2019 እንግዲህ 3 ዓመታትን አብረው እንደሰሩ በማንቸስተር ሲቲ ቤት የሚታወቅ ነው። በዛሬው ጨዋታ ላይ ፊል ፎደን በማንቸስተር ሲቲ በኩል በጉዳት ላይ ሰለፍ ይችላል ተብሏል። ፔፕ ጋርዲዮላ ግን ከጉዳቱ አገግሞ ለጨዋታው ሊደርስ ይችላል የሚል አስተያየት ሰጥቷል። መሐመድ ኤልነኒ በአርሰናል በኩል በዛሬው ጨዋታ ላይ በጉዳት የማይሰለፈው ተጫዋች ነው። ማንቸስተር ሲቲ ቼልሲን 4-0፣ አርሰናል ደግሞ ኦክስፎርድ ዩናይትድን 3-0 አሸንፎ ነበረ ለዛሬ ለአራተኛ ዙር የኤፍ ኤ ዋንጫ ውድድር የደረሱት። ከ2014-15 ጀምሮ ማንቸስተር ሲቲ በዚህ በእንግሊዝ ኤፍ ኤ ዋንጫ እስከ ግማሽ ፍጻሜው ተጉዟል። ስለዚህ ጥሩ ታሪክ አለው። አርሰናልም ቢሆን ደግሞ በኤፍ ኤ ዋንጫ ባለ ታሪክ ክለብ ነው። 14 ጊዜ ዋንጫውን ያነሳ ቀዳሚ ክለብ ነውና ዛሬ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። 2019-20 ላይ በኤፍ ኤ ዋንጫ ግማሽ ፍጻሜ ፔፕ ጋርዲዮላ ከሚኬል አርቴታ አርሰናልን ከያዘ በኋላ አርቴታ ተገናኝተው 2-0 አሸንፎ ከውድድሩ እንዳሰናበተው ይታወሳል ሚኬል አርቴታ። ከዛም በኋላ ግን በተገናኙባቸው 5 አጋጣሚዎች ፔፕ ጋርዲዮላ ወይም ደግሞ ማንቸስተር ሲቲ አርሰናልን ማሸነፍ ችሏልና ዛሬ የሚያደርጉት ጨዋታ በእንግሊዝ ኤፍ ኤ ዋንጫ በአራተኛ ዙር ኢታድ ስታዲየም ላይ ምሽት 5 ሰዓት የሚጠበቀው ጨዋታ ማንቸስተር ሲቲ ከአርሰናል ነው። በስፔን የንጉስ ዋንጫ ጨዋታ ትላንት የግማሽ ፍጻሜ ጨዋታዎች ተደርገው ነበረ። ሪያል ማድሪድና አትሌቲክ ቢልባኦ ግማሽ ፍጻሜውን የተቀላቀሉበትን ውጤት አስመዝግበዋል። ሪያል ማድሪድ በማድሪድ ደርቢ ሪያል ማድሪድ ከአትሌቲኮ ማድሪድ ነበረ ትላንት የተገናኙትና የማድሪድ ደርቢ ጨዋታ ሁሌም ይጠበቃል። ትላንትም እንደተጠበቀው 90 ደቂቃውን አንዳቻ ነበር የተለያዩት። አልቫሮ ሞራታ ለአትሌቲኮ ማድሪድ ግብ አስቆጥሮ መሪ ማድረግ ችሎ ነበር። ዛም በኋላ ሮድሪጎ ደግሞ ለሪያል ማድሪድ ግብ አስቆጥሮ 90 ደቂቃ አንዳቻ ተለያይተው ወደ 30 ደቂቃ ጭማሪ ተጉዘዋል። ካረም ቤንዜማና ቪኒሲየስ ጁኒየር ለሪያል ማድሪድ ተጨማሪ 2 ግቦችን በ30 ደቂቃ ግብ አስቆጥረው እንግዲህ ሪያል ማድሪድ 3-1 አሸንፎ ወደ ግማሽ ፍጻሜው ተጉዟል። ስቴፋን ሳፊች 99ኛው ደቂቃ ላይ በሁለት ቢጫ ካርድ በመውጣቱ አትሌቲኮ ማድሪድ በ10 ተጫዋች ለመጨረስ ተገዷል። ሪያል ማድሪድ 19 ጊዜ ይህንን ዋንጫ አንስቷል። ከ2014-15 በኋላ ግን ይህንን ዋንጫ አንስቶ አያውቅም። 31 ጊዜ ባርሴሎና በማሸነፍ ባለ ክብር ክለብ ነው። አትሌቲክ ቢልባኦ 23 ጊዜ አሸንፏል። በነገራችን ላይ አትሌቲክ ቢልባኦም ትላንት ቫሌንሲያን 3-1 አሸንፎ ወደ ግማሽ ፍጻሜ ተጉዟል። ስለዚህ 73 ጊዜ ያሸነፉት 3ቱ ክለቦች ለግማሽ ፍጻሜ ተጉዘዋል። በባርሴሎና፣ አትሌቲኮ ማድሪድ፣ ሪያል ማድሪድ እና አትሌቲክ ቢልባኦ በድምሩ 3ቱ ክለቦች ብቻ እንኳን 73 ጊዜ ነው ይህንን የስፔን የንጉስ ዋንጫ አንጋፋውን ውድድር ማሸነፍ የቻሉትና ለግማሽ ፍጻሜው መድረሳቸው በግማሽ ፍጻሜ በቀጣይ ሰኞ የግማሽ ፍጻሜ ዕጣ ድልድል ይፋ ይደረጋል ተብሏል። የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ኦሳሱናና ባርሴሎናም እንግዲህ ረቡዕ ዕለት ተጋጣሚዎቻቸውን አሸንፈው ለግማሽ ፍጻሜው መብቃታቸው የሚታወስ ነው። በሳውዲ አረቢያ የአሸናፊዎች አሸናፊ ዋንጫ ትላንት አንድ የግማሽ ፍጻሜ ጨዋታ ተደርጎ ነበር። አልኢታድ ከአልናስር ጋር ጨዋታቸውን አድርገው ነበረ። ክርስቲያኖ ሮናልዶ ለአልናስር ነው እየተጫወተ የሚገኘው። የክርስቲያኖ ሮናልዶ አልናስር ትላንት በአልኢታድ 3-1 ተሸንፎ ከውድድሩ ተሰናብቷል። ክርስቲያኖ ሮናልዶ ወደ ሳውዲ አረቢያ ካቀና በኋላ ከፓሪስ ሰን ጀርመን ጋር የወዳጅነት ጨዋታ አድርጎ ነበር። የሪያድ ምርጥ ስብስብ 5-4 ሲሸነፍ ሮናልዶ እዛ ጨዋታ ላይ 2 ግቦችን ማስቆጠሩ የሚታወስ ነበረ በጨዋታና በፍጹም ቅጣት ምት። ከዛም በኋላ ባደረጋቸው ተከታታይ ጨዋታዎች ግን በሊጉና ትላንት ባደረገው የሳውዲ አረቢያ አሸናፊዎች አሸናፊ ዋንጫ ጨዋታ ላይ ግን በሁለት ጨዋታዎች ላይ ግብ ማስቆጠር አልቻለም። ትላንትም የተሻለ የግብ የማስቆጠር እድሎችን አግኝቶ ነበር ሳይጠቀምበት ቀርቶ እንግዲህ አልናስር ትላንት በአልኢታድ
ተሸንፎ ከውድድሩ ተሰናብቷል። የመጨረሻው ጉዳያችን የሚሆነው ኮሎትሬን ይመለከታል። ኮሎትሬ የቀድሞ የማንቸስተር ሲቲና የአርሰናል ግዙፉ ተከላካይ ከዊጋን አትሌቲክ አሰልጣኝነቱ ተሰናብቷል። 59 ቀናትን ብቻ ነው ክለቡን ማሰልጠን የቻለው። ዊጋን አትሌቲክ የቀድሞው የፕሪሚየር ሊጉ ጠንካራ የነበረው ክለብ አሁን በሁለተኛው ሊግ በሻምፒዮንሺፑ ከፕሪሚየር ሊጉ ዝቅ ብሎ በሚገኘው ሻምፒዮንሺፕ ነው ዊጋን አትሌቲክ እየተሳተፈ የሚገኘው። መጨረሻ ደረጃ ላይ ነው የሚገኘውና ዊጋን አትሌቲክን ከያዘ በኋላ 9 ጨዋታዎችን መርቶ ነበረ ህዳር ላይ ክለቡን አሰልጣኝ ከሆነ በኋላ በ9 ጨዋታ ግን አንድም ጨዋታ ማሸነፍ አልቻለምና በተለይ በሻምፒዮንሺፑ ካደረጋቸው 7 ጨዋታዎች በ5ቱ ተሸንፎ በሁለቱ አቻን የተለያየውና በአጠቃላይ በ9 ጨዋታዎች ላይ አንድም ጨዋታ አለማሸነፉን ተከትሎ እንግዲህ ከአሰልጣኝነቱ እንዲሰናበት ተገዷል ማለት ነው። ባሳለፍነው ቅዳሜ በሻምፒዮንሺፑ በሉተን ታውን 2-2 ከተሸነፈ በኋላ ክለቡ ውይይት አድርጎ አሰልጣኙን ማሰናበቱን ትላንት ምሽት ይፋ አድርጓል። ቪንሰንት ኮምፓኒ የቀድሞ የማንቸስተር ሲቲ ተከላካይ የበርንሌይን እየመራ ነው የሚገኘው። በርንሌይ ባሳለፍነው የውድድር ዓመት ከፕሪሚየር ሊግ ወደ ሻምፒዮንሺፑ እንደወረደ እናስታውሳለን። ወደ ፕሪሚየር ሊጉ ለመመለስ ሻምፒዮንሺፑን እየመራ ነው የሚገኘው። ዊጋን አትሌቲክ ግን ኮሎትሬን አሰናብቷል። በ28 ጨዋታ 25 ነጥብ ብቻ ሰብስቦ አጠቃላይ ክለቡ እንግዲህ የመጨረሻ ደረጃ 24ኛ ደረጃ ላይ ነው የሚገኘው። ለማንኛውም ኮሎትሬ በ9 ጨዋታዎች ቆይታ አድርጎ አንድም ጨዋታ ሳያሸንፍ በአሰልጣኝነት ህይወቱ ተሰናብቷል። ለማለዳ ያዘጋጀኋቸው የጤና ይስጥልኝ መረጃዎች የስፖርት መረጃዎች እነኚህ ናቸው። እናመሰግናለሁ። ተመልሰናል የተከበራችሁ ተመልካቾቻችን። አሁን ደግሞ የምንመለከተው ቀደም ሲል ጥያቄ ያቀረብንበትን ጉዳይ የተመለከተውን የሳምንቱን በታሪክ መሰናዷችንን ይሆናል ማለት ነው። ስለ ናሳ ጠይቀን ነበር አይደለ? ናሳን በበላይነት ማን ነው የምትመራው የሚል ነበረ። እስካሁን ብዙ ተመልካቾቻችን ተሳትፎ እያደረጋችሁ እንደሆነ ዳይሬክተሮቻችን እየነገሩ ነው የሚገኙት። ስለዚህ እናመሰግናለን። አሁን በጥያቄውን የሚመለከተውን ጉዳይ እንመለከት። አዎ ሳምንቱን በታሪክ እንግዲህ ወደ ኋላ ታሪክን መለስ ብለን የምናስቃኝበት ሰዓታችን ላይ እንገኛለን። ተመልካቾቻችን እንግዲህ የአሜሪካው የጠፈር ምርምር ማዕከል ናሳ ያስወነጨፈችው መንኮራኩር ከያዘቻቸው 7 የህዋ ተመራማሪ ጋር ጉዞ እንደጀመረች የፈነዳችው ልክ በዚህ ሳምንት እንደ አውሮፓውያን አቆጣጠር 1986 ዓመተ ምህረት ነበር። የዚህችን መንኮራኩር መፈንዳት ተከትሎ ናሳ ዳግም ወደ ስራ ለመግባት አመታትን ወስዶበታል ትለናለች ሜሮን በረዳ በተከታዩ ዘገባዋ። ከ30 ዓመታት በፊት ነበር አሜሪካ የመጀመሪያውን ሳይንቲስቶች ተደጋጋሚ ወደ ጠፈር ጉዞ እንዲያደርጉ የሚያስችል የጠፈር መንኮራኩርን ወደ ስራ ለማስገባት እንቅስቃሴ ጀመራችሁ። በናሳ የተመረተው ይህ የጠፈር መንኮራኩር ታዲያ ወደ ጠፈር ሰዎችን ከማጓጓዝ በዘለለ የተለያዩ ቁሳቁሶችን እንዲያደርስ ታስቦ የተሰራ እንዲሁም ማስወንጨፊያው በከፊል ዳግም ጥቅም ላይ እንዲውልም ተደርጎ የተሰራ ነበር። ታዲያ ዳግም ጥቅም ላይ እንዲውል ታስቦ የተሰራው ማስወንጨፊያም በናሳ እቅድ መሰረት 2 ሳተላይቶችን ከምድር ወደ ጠፈር በአንድ ጊዜ መላክ የመጀመሪያው ሳተላይት ሃሊ የተባለችውን ኮሜት ለፀሐይ ያላትን ቅርበት ምልከታ አድርጋ እንድትመለስ የታቀደም ነበር። የሳተላይቷን ምልከታ በቅርበት ለመከታተልም 7 የናሳ ጠፈርተኞችና መምህራንም ሳተላይቷን ተከትለው ወደ ጠፈር ጉዞ ማድረግ ነበረባቸው። አሜሪካ ይህንን ለ25ኛ ጊዜ የምታደርገውን የጠፈር ጉዞ እንዲሁም ለመጀመሪያ ጊዜ የምትሞክረውን ማስወንጨፊያ ስኬት ለማብሰር በርካታ መገናኛ ብዙሃንና የጠፈር ባለሙያዎች በፍሎሪዳ አትላንቲክ ውቅያኖስ አቅራቢያ ተሰይመው ብስራቱን ይጠባበቃሉ። ይህን ነበር መንኮራኩሯ ወደ ጠፈር የምታደርገው ጉዞ ወደ 14 ኪሎ ሜትር ገደማ ማለትም ከባህር ጠለል 46000 ጫማ ከፍታ ላይ እንደደረሰች ምድርን ከለቀቀች በ73ኛው ሰከንድ ላይ አየር ላይ የፈነዳችው። በፍሎሪዳ ደስታን ለማብሰርና የደስታው ተጋሪ ለመሆን የተሰበሰቡ የመገናኛ ብዙሃን ባለሙያዎችና ሳይንቲስቶች ከደስታ ይልቅ በአትላንቲክ ውቅያኖስ በሰከንድ ውስጥ ወደ አመድነት ስለተቀየረው መንኮራኩርና አሜሪካ ስላጣቻቸው 7 ጠፈርተኞቿ የዓይን እማኝ ለመሆንና እውነቱን ለዓለም ለማሳየት ተገደዱ። የወቅቱ የአሜሪካ ፕሬዝዳንት ሮናልድ ሬገን ይህንን በወቅቱ ዓለምን ያስደነገጠውን የጠፈር መንኮራኩር ፍንዳታ ያስከተለውን ምክንያት እንዲያጣራ ያቋቋሙት የሮጀርስ ኮሚሽንና የናሳ ከፍተኛ ኢንጂነሮች በጋራ በመሆን ባደረጉት ጥናትም የፍንዳታው መንስኤ የመንኮራኩር ማስወንጨፊያ መገጣጠሚያዎችን በመዝጋት የሙቀት ግፊትን የመከላከልና ጋዝ አሊያም አየር በመገጣጠሚያው በኩል እንዳያልፍ የሚያደርገውን ቀለበት መሳይ ማሰሪያ በቀኝ ሮኬት ማስወንጨፊያው ክፍል ላይ በትክክል አለመገጠሙ ጋዝ ወደ መገጣጠሚያው እንዲያልፍ በማድረጉ መንኮራኩሩ መፈንዳት
መፈንዳቱን በሪፖርታቸው አስታወቁ። አደጋውም በአሜሪካ ለ2 ዓመት ከ8 ወራት የጠፈር መንኮራኩር ፕሮግራም እንዲቋረጥ ምክንያት ሆኗል። ታዲያ ይህ የመጀመሪያው የመንኮራኩር መፈንዳት አደጋ የደረሰው እንደ አውሮፓውያን አቆጣጠር በ1986 የዛሬ 37 ዓመት በዚህ ሳምንት ነበር። ተመልሰናል ተመልካቾቻችን። አሁንም ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። እንግዲህ ወደ ዋናው ወይም ደግሞ ከእንግዳ ጋር ቆይታ የምናደርግበት ጉዳያችን ላይ ደርሰናል። እንግዲህ ዛሬ እንግዲህ የመጀመሪያ ጉዳያችን ከጤና ጋር የተያያዘ ነው። እንደሚታወቀው እንግዲህ ተላላፊ ያልሆኑ በሽታዎች በሀገራችን ኢትዮጵያ የጤና ሚኒስቴር መረጃም እንደሚያመለክተው እንግዲህ የሞት መጠኑ ከ52 በመቶ በላይ ያለው ተላላፊ ባልሆኑ በሽታዎች የሚከሰት ነው። እንግዲህ ተላላፊ ያልሆኑ በሽታዎችን ስናነሳ በተለይም ደግሞ የአኗኗር ዘይቤ ስርዓታችን ሳይስተካከል ሲቀር የአካል ብቃት እንቅስቃሴ ሳናደርግ ስንቆይ እንዲሁም ደግሞ የአልኮል መጠን ያላቸውን በከፍተኛ ደረጃ የምንጠቀም ከሆነ እነዚህ በሽታዎች ደግሞ በከፍተኛ ደረጃ እንዲስፋፉ ከሚያደርገው መንስኤዎች ውስጥ ይጠቀሳሉ። በትክክል እንግዲህ ተላላፊ ያልሆኑ ህመሞችን ጫና ለመቀነስ ደግሞ የመከላከል ስራዎች ላይ ማተኮር እንደሚገባ የጤና ባለሙያዎች ያስታውቃሉ። ተላላፊ ያልሆኑ ህመሞች በጤና ላይ የሚያስከትሉትን እክል ከመመልከት ባሻገርም በኢትዮጵያ ኢኮኖሚ ላይ ያሳድር ያለውን ጫና መገንዘብ እንደሚገባም ነው የሚያነሱት። ይህን ጉዳይ በተመለከተ ባልደረባችን ዋለልኝ ታምር ያዘጋጀልን ጉዳይ አለ። ከእርሱ ስንመለስ ከእንግዳ ጋር ቆይታ እናደርጋለን። የተለያዩ ሰዎች በስኳር፣ በኩላሊት፣ በልብ፣ በደም ብዛት፣ በመተንፈሻ አካላትና በሌሎችም ተላላፊ ባልሆኑ ህመሞች ጉዳት ሲደርስባቸው ይስተዋላል። ተላላፊ ያልሆኑ ህመሞችን መከላከል ሲቻል በግንዛቤ እጥረት ዜጎች ለህመም ተጋልጠው ለከፍተኛ የህክምና ወጪ እየተዳረጉም ይገኛል። እነዚህ ህመሞች ከጤና ባሻገር የኢኮኖሚ ቀውስ እየፈጠሩ መሆኑንም ነው ተጎጆች የሚናገሩት። ያው ኩላሊቱ በጣም ይከብዳል፣ ህክምናውም ይከብዳል እና ሁሉ ነገር በጣም ከባድ ነው። በጣም እየተቸገርን በቃ ስቃይ ያየን ነው። እንደምታየው እንደምናወራ አይደለም፣ በጣም ከባድ ነው። ትራንስፖርቱ አለ፣ ቤት ወጪ አለ፣ መድኃኒት በጣም ውድ ነው። አንድ ፕሮቲን 400 ብር ነው የምንገዛ። አይረን አለ እና ኑሮ በጣም ከባድ ነው ለኛ ማለት ነው። አንደኛ የማህበራዊ ችግር አስከትሎብኛል፣ ኢኮኖሚካሊም በጣም ጎርቶኛል። የስነ ልቦናም ጉዳት አለው ኩላሊት በኔ ላይ ስፔሲፊካሊ ያመጣው ጉዳት ይሄ ነው። በሳምንት 3 ጊዜ የኩላሊት ህክምና ዳያሊሲስ አደርጋለሁ። 3 ጊዜ ነው ማደርገው። ከጀመረኝ 4 ዓመት አካባቢ ይሆናል። ተላላፊ የሆኑ ህመሞችን በቀላሉ መከላከል እየተቻለ ዜጎችን ከመቅሰፉን ባሻገር የሀገር ኢኮኖሚ ላይም ጫና እያሳደሩ ነው። አንድ ጥናት የሚያሳየው ምንድነው? ኢትዮጵያ እነዚህ ህመሞች ብቻ ሳይሆኑ የልማት ችግር ስለሆኑ በየአመቱ ኢትዮጵያ በእነዚህ ህመሞች ምክንያት ብቻ 31 ቢሊዮን ብር ወይንም 1.8% ጂዲፒዋን የሀገር ውስጥ ምርት ታጣለች። ይሄ እንግዲህ በቀጥታ እና በተዘዋዋሪ የሚታየው ነገር የሚያሳይ ነው። በርደኑ በጣም ሰፊ ነው። ከጤና ተነስቶ እስከ ዲቨሎፕመንታል ኢሹ ላይ ሊደርስ ይችላል። በተለይ ደግሞ እንደዚህ አይነት ታማሚዎች ሳይኮሶሻል ሰፖርት የሚፈልጉ ናቸው። የማህበረሰብ ድጋፍም ሳይኮሎጂካል ድጋፍም የሚጠይቁ ነገሮች ናቸው። ምክንያቱም ክሮኒክ የሆኑ ነገሮችና ቀጣይነት ያላቸው ነገሮች ስለሆኑ ሁሉም ቦታ ይሄዳሉ። ፋይናንስ ላይ ይሄዳሉ፣ ዴቨሎፕመንት ላይ ይሄዳሉ፣ ጤና ላይ ይሄዳሉ እና ማግኒቲዩዱ በጣም ሰፊ ነው። ችግሩም በጣም ጥልቅ ነው። ተላላፊ ላልሆኑ ህመሞች መከላከል ላይ አተኩሮ መስራት የመጀመሪያውና ዋናው መፍትሄ ነው ተብሏል። እነዚህ ህመሞች ለምሳሌ የልብ፣ የስኳር፣ የደም ብዛት እና የኩላሊት 80%፣ የካንሰርን ደግሞ 40% አስቀድሞ መከላከል ይቻላል። ስለዚህ እነዚህ ህመሞች አንዴ ከያዙ አይድኑም፣ ውድ ናቸው እና የሰውን ህይወት ደግሞ የሚያመሰቃቅሉ ናቸው። ስለዚህ እነዚህ ህመሞች አስቀድሞ መከላከሉ ላይ ነው አዋጭ የሚሆነው። እንደ አውሮፓውያን አቆጣጠር በ2019 በወጣ ጥናት መሰረት በኢትዮጵያ ከሚሞቱት ሰዎች ውስጥ 52% የሚሆኑት ተላላፊ ባልሆኑ ህመሞች ምክንያት ነው። ተመልካቾቻችን በዚሁ ጉዳይ ላይ ቆይታ ልናደርግ ወደናል። ለዚህ ደግሞ ተጨማሪ መረጃ እንዲሰጡን ተላላፊ ያልሆኑ ህመሞች ማህበራት ጥምረት የቦርድ ሰብሳቢ የሆኑትን ዶክተር አህመድ ረጃን እዚህ ስቱዲዮአችን ጋብዘናል። ጤና ይስጥልን። ጤና ይስጥልኝ ዶክተር። በማለዳ ስለመጡ እጅግ አድርገን እናመሰግናለን። እንግዲህ ተላላፊ ያልሆኑ በሽታዎች ተላላፊ ከሆኑ በሽታዎች የሞት ምጣኔያቸው ከፍ ያለ ነው። ይህ ከምን አንፃር ነው? እንግዲህ ቀደም ሲል በዓለም አቀፍ ደረጃም ሆነ በሀገራችን
ተላላፊ የሆኑ ህመሞች ነበር በብዛት የሚታዩት። ነገር ግን ከቅርብ ዓመታት ወዲህ ተላላፊ ያልሆኑ ህመሞች በፍጥነት እየጨመሩ መጥተዋል። ለነዚህ ህመሞች መጨመር ዋናው ምክንያት የሚታሰበው አንደኛ ተላላፊ በሆኑ ህመሞች ላይ የተደረገው ስራ እነሱን ለመቆጣጠር የተደረገው ስራ አመርቂ ውጤት በማምጣቱ የሰዎች የእድሜ ሁኔታ መጨመሩ እንዲሁም ደግሞ ከአኗኗር ዘይቤ ከዚህ ጋር ተያይዞ በጣም በመለወጡ በተለይም ደግሞ ጤናማ ያልሆነ አመጋገብ በመመገብ ሲጋራ በማጨስ የአልኮል መጠጦች በብዛት በመጠጣት አካላዊ እንቅስቃሴ አለማድረግና እንዲሁም ደግሞ አየር ብክለት የሚያስመጡ ነገሮች በመፈጠራቸው ተላላፊ ያልሆኑ ህመሞች ከጊዜ ወደ ጊዜ እየጨመሩ መምጣት ችለዋል ማለት ነው። በተለይም ደግሞ ከአኗኗር ዘይቤ ጋር በስፋት እንደሚያያዝ ይታወቃል ተላላፊ ያልሆኑ ህመሞች ላይና እንደ ሀገር እንደ ኢትዮጵያ ተላላፊ ላልሆኑ ህመሞች የተሰጠውን ትኩረት እንዴት ያዩታል? እንግዲህ ሀገራችን ኢትዮጵያ በቀደምት ዓመታት በተላላፊ በሆኑ ህመሞች ላይ ያሳየችው ውጤት በጣም አመርቂና ዓለም አቀፍ አድናቆትን የሳበ ሁኔታ ነው። እንደሚታወቀው ተላላፊ የሆኑ ህመሞችን እንደ HIV፣ ቲቢ፣ ወባ የመሳሰሉና የእናቶችና የህፃናት ጤንነትን በሚመለከት ብዙ ስራ ተሰርተው በጣም በእጅጉ ቀንሰዋል። በአሁኑ ሰዓት ግን ኢትዮጵያችን የነዚህን ህመሞች ሙሉ ለሙሉ ሳትቆጣጠር ተላላፊ ያልሆኑ ህመሞች ደግሞ ከጊዜ ወደ ጊዜ እየጨመሩ መጥተዋል። እንግዲህ እነዚህ ተላላፊ ያልሆኑ ህመሞች ቀደም ሲል እንደገለጽኩት ሊጨምሩ የቻሉበት ሁኔታ ከአኗኗር ዘይቤ ጋር በመያያዝ ነው እና ለነዚህ ህመሞች ሲሰጥ የነበረው ትኩረትም በጣም አነስተኛ ነው የነበረው በቀደምት ዓመታት። ነገር ግን ከጥቂት ዓመታት ወዲህ የጤና ሚኒስቴርና መንግስት በሰጡት ልዩ ትኩረት ተላላፊ ያልሆኑ ህመሞች ላይ ብዙ ስራ እየተሰራና በጣም የሚያበረታታ ስራ እየተሰራ እንደሆነ ለመገንዘብ ችለናል። በተለይም በሙያው ብዙ ዓመት የቆየን ሰዎች ቀደም ሲል ሲሰጥ የነበረውን ትኩረት የምናውቀው በመሆኑ በአሁኑ ሰዓት የተሻለ ሁኔታ እናያለን። ለዚህም እንግዲህ እንደ ማሳያ የሚሆነው ተላላፊ ያልሆኑ ህመሞች ላይ የሚሰራው ስራ በተለይም ደግሞ በአብዛኛው ማህበረሰባችን በሚገለገልባቸው ጤና ጣቢያዎች፣ የመጀመሪያ ደረጃ ሆስፒታሎች ተላላፊ ያልሆኑ ህመሞች ሕክምና አገልግሎት መሰጠት መጀመሩ እንዲሁም ደግሞ ለባለሙያዎች የሚሰጠው የሙያ ማሻሻያ ክህሎት በጣም እየተበራከተ መምጣቱ እንዲሁም ደግሞ በእነዚህ ህመሞች ላይ የሀገር አቀፍ መመሪያዎች መውጣታቸውና ለህክምናው የተሻለ አገልግሎት እንዲሰጡ መደረጉ በጣም ትልቅ ተስፋ ነው። ሌላው በተለይ ደግሞ በጣም የሚያበረታታው ማህበረሰብ አቀፍ የጤና መድን የዚህን ተላላፊ ያልሆኑ ህመሞችን ማቀፉ ህብረተሰቡ በእነዚህ ህመሞች ስቃዩ እንዲቀንስ ያደርጋል ማለት ነው። ይህ ይሁን እንጂ ከተላላፊ ያልሆኑ ህመሞች ካላቸው ስፋትና ጥልቀት አኳያ ገና ብዙ መሰራት ያለበት ጉዳይ ነው። በተለይም የፋይናንስ አቅም በማጎልበት ደረጃ መንግስት የተሻለ በጀት ሊያደርግላቸው የሚገባ ያሉትን የመድኃኒትና የህክምና መሳሪያዎች እጥረት ለመቅረፍ የሚደረገው እንቅስቃሴ በተሻለ ሁኔታ መሄድ ያለበት ይመስለናል። እንዲሁም ደግሞ የነዚህ ሙያዎች ላይ የተሰማሩ ባለሙያዎች ክህሎት ለመጨመር የተሻለና የበለጠ ስራ መሰራት እንዳለበት ነው ምናምነው። ግን በአጠቃላይ ሲታይ በህብረተሰቡ ያለው ግንዛቤም የተሻለ ሆኗል። ቀደምት ከነበሩት ዓመታት ግን ብዙ የግንዛቤ ማስጨበጫ መድረኮች ተፈጥረው በቅንጅት የጤና ሚኒስቴርም ሆነ ሌሎች የሴክተር መስሪያ ቤቶች በጋራ ሆነው መስራት የሚጠበቅባቸው ጉዳይ ነው። ምክንያቱም ቀደም ሲል እንደተገለጸው እነዚህ ተላላፊ ያልሆኑ ህመሞች የጤና ችግር ብቻ ሳይሆኑ የስነ አእምሮ የማህበራዊና የሀገርንና የግለሰብን የኢኮኖሚ ሁኔታ የሚፈታተኑ ህመሞች ናቸው። በባህሪያቸው ደግሞ እነዚህ ህመሞች በጣም ውስብስብና ውድ ህመሞች ናቸው። ስለዚህ እነዚህን ውድ ህመሞች ለማከም የሀገራችን ሆነ የሌሎች ሀገራት ኢኮኖሚ በጣም የሚገዳደር ነው ያለው ሁኔታ። ስለዚህ ለሀገራችንም ሆነ በመልማት ላይ ላሉ ሀገራት ዋነኛውና ቁልፉ መፍትሄ እነዚህን ህመሞች የመከላከል እርምጃ መውሰድ ነው። አንዱ ትልቁ ነገር በእነዚህ ህመሞች ዙሪያ ያለው ምንድነው? ለነዚህ ህመሞች የሚያጋልጡ ሁኔታዎች በጋራ መከላከል እንደሚቻል ነው። ይኸውም ጤናማ አመጋገብ በመከተል ሲጋራ አለማጨስ፣ የአልኮል መጠጣት አብዝቶ አለመጠጣትና አካላዊ እንቅስቃሴ በማድረግ እንዲሁም ከልክ ያለፈ ውፋሬን በመከላከልና በመቀነስ እነዚህን ህመሞች
ዋነኛዎቹ አራቱ ህመሞች ማለትም የልብና የደም ቧንቧ ስር ህመሞች፣ የስኳር ህመም፣ የካንሰር ህመም፣ ዘለግ ላለ ጊዜ የሚቆይ የመተንፈሻ አካላት ህመምን 70 ከመቶ እስከ 80 ከመቶ መቀነስ እንደሚቻል የዓለም ጤና ድርጅት መረጃዎች ያሳያሉ። ስለዚህ ወጪን የማይጠይቁ በቀላሉ ማህበረሰቡ ሊተገብራቸው የሚገባ የመከላከያ እርምጃዎች ስለሆኑ በእነዚህ ዙሪያ ላይ ሁሉን አቀፍ እንቅስቃሴ ማድረግ ያስፈልጋል። የሚመለከታቸው የጤና ሚኒስቴርና ሌሎች የሴክተር መስሪያ ቤቶች፣ የሚዲያ ባለሙያዎች፣ የጤና ባለሙያዎች በእነዚህ ዙሪያ ላይ የሚያደርጉት እንቅስቃሴ አጠናክረው ከሄዱ እነዚህን ህመሞች መከላከል እንደሚቻል የታወቀ ጉዳይ ነው። መልካም እንግዲህ ዶክተር በተለይም ደግሞ ለህብረተሰቡ ግንዛቤ ለማስጨበጥ ያክል እነዚህን ህመሞች ህብረተሰቡ በምን መልክ ነው መከላከል የሚችለው? ለምሳሌ ቅድም መስሎ በንግግሩ ጠቅሰውታልና በደንብ ጠቅላላ አድርገውም እንዲነግሩን፣ ከዛም ባሻገር ደግሞ የቅድመ ጥንቃቄ ስራዎችስ ምንድናቸው? እነዚህንም እንዲጨምሩ። እንግዲህ ተላላፊ ያልሆኑ ህመሞች ስንል ቀደም ሲል እንደገለጽኩት በርካታ ህመሞች ናቸው። ነገር ግን የዓለም ጤና ድርጅትና የሀገራችን ጤና ሚኒስቴር አራት ዋና ዋና ህመሞችን ብለው ለይተዋል። እነዚህም የልብና የደም ቧንቧ ህመሞች፣ የስኳር ህመም፣ የካንሰር ህመም፣ ዘለግ ላለ ጊዜ የሚቆይ የመተንፈሻ አካላት ህመሞች ናቸው። ለነዚህ ለአራቱ ዋና ዋና ተላላፊ ያልሆኑ ህመሞች አጋላጭ ሁኔታዎች ጤናማ ያልሆነ የአመጋገብ ስርዓት ነው። ጤናማ ያልሆነ የአመጋገብ ስርዓት ስንል ጣፋጭነት የበዛባቸው፣ ቅባትነት የበዛባቸው፣ የጨው መጠን ከፍተኛ የሆነ የአመጋገብ ስርዓትና የአትክልትና የፍራፍሬ አለመመገብ፣ በበቂ ሁኔታ አለመመገብ አንዱ ምክንያት ነው። ሌላው በስራ ባህሪያቸው እንቅስቃሴ የማያደርጉ አዘውትረው እንቅስቃሴ የማያደርጉ የህብረተሰብ ክፍሎች ለነዚህ ህመሞች ተጋላጭ ናቸው። እንግዲህ በስራ ባህሪያቸው ተጋላጭ የሆኑ የህብረተሰብ ክፍሎች በየጊዜው እንቅስቃሴ ቢያደርጉ እነዚህን ህመሞች ሊከላከሉ ይችላሉ። ሌላው የአልኮል መጠጦችን በብዛት መጠጣት ለነዚህ ህመሞች ስለሚያጋልጥ የአልኮል መጠን ቢቻል አለመጠጣት፣ ከተቻለ ደግሞ እጅጉን ቀንሶ መጠጣት ማለት ነው። ነገር ግን እኛ እንደ ባለሙያ የምንመክረው ምንም አይነት የአልኮል መጠጥ ማህበረሰቡ ባይጠጣ የምንመክረው ጉዳይ ነው። ሲጋራ ማጨስ ራሱ በጣም ትልቁን አስተዋጽኦ የሚያደርግ ነው ተላላፊ ላልሆኑ ህመሞች፣ ለካንሰር፣ ለስኳር ህመም፣ ለደምና ለልብ ህመሞች። ስለዚህ ሲጋራ ከማጨስ ማህበረሰቡ መቆጠብ አለበት ማለት ነው። ሌላው እነዚህ አንዳንድ በስራ ባህሪያቸው አካባቢን የሚበክሉ ፋብሪካዎች የሚያወጧቸው ተረፈ ምርቶች አካባቢን ሊበክሉ ስለሚችሉ ማህበረሰቡ ደግሞ በቤት ውስጥም ከቤት ውጭም በሚያጋጥመው የተለያዩ የጭስ አይነቶች ለነዚህ ህመሞች ሊዳረግ ስለሚችል በእነዚህ ዙሪያም በስፋት መሰራት አለበት። እንግዲህ መከላከል ስራ ለመስራት መጀመሪያ መሆን ያለበት የህብረተሰቡ ግንዛቤ መጨመር ነው። ለምን ካንሰር፣ ስኳር እና የልብ ህመም የሀብታም ህመሞች ተደርገው ነበር የሚቆጠሩት። ነገር ግን በአሁኑ ሰዓት በሀብታሞችና በከተሞች ብቻ ሳይሆን በገጠርም በብዛት እየጨመሩ ያለበት ሁኔታ ነው። ስለዚህ ቅድመ ጥንቃቄ ለማድረግ ግንዛቤን መጨመር ያስፈልጋል። እንዲሁም ደግሞ ብዙ ጊዜ የኛ ማህበረሰብ ሲታመምና ሲቸገር ነው ወደ ጤና ድርጅት የሚመጣ። ነገር ግን እነዚህ ህመሞች ብዙ ምልክት ሲጀምሩ ስለማያሳዩ ቀደም ብሎ ጥንቃቄ ቢያደርግ፣ ምርመራ ቢያደርግ፣ በተለያዩ የጤና ተቋማት ቢያደርግ ገና ስር ሳይሰዱ ሊደረስባቸው ይችላል። ስለዚህ ቅድመ ጥንቃቄ መሆን ያለበት ቢያንስ ከ40 ዓመት ያለፉ ሰዎች በአመት አንድ ጊዜ ሙሉ የሆነ አካላዊ ምርመራና የላቦራቶሪ ምርመራ በማድረግ ጤንነታቸውን መፈተሽ ይኖርባቸዋል ማለት ነው። ምናልባት ምስክር እዚህ ላይ እንዲጨምሩ የምፈልገው አንድ ጥያቄ ያለኝ ዶክተር፣ ተላላፊ ያልሆኑ በሽታዎች ውስጥ ከምንላቸው አንዱ ስኳር ነውና በሁለት መንገዶች ነው የሚተላለፉት። ምናልባት እርስዎ በደንብ አድርገው ያስረዱናል። አንደኛው በአኗኗር ዘይቤያችን ነው፣ ሁለተኛው ደግሞ ሄሪዲታሪ ወይም ደግሞ በዘር ወይም በቤተሰባችን የምናገኘው በሽታ ነው። ያንን የአኗኗር ዘይቤያችንን ልናስተካክል እንችላለን። ያንንስ እንዴት ማድረግ እንችላለን? ትክክል ነው። ስኳር ህመም በተለያየ መንገድ ነው የሚከሰተው። ለረጅም ጊዜ የቆየ ህመም ቢሆንም ትክክለኛ መንስኤው እስካሁን በውል አይታወቅም። ነገር ግን በአጠቃላይ
የስኳር ህመምን ስናየው ሁለት አይነት ህመሞች ናቸው ያሉት። አንደኛው አይነት የሚባለው ህፃናትና ወጣቶችን የሚይዘው የስኳር አይነት አለ። ሁለተኛው አይነት አብዛኛውን የህብረተሰብ ክፍል የሚይዘው ደግሞ ሁለተኛው አይነት የሚባለው ነው። ሁለተኛው አይነት የስኳር ህመም በአብዛኛው የሚመጣው በአኗኗር ዘይቤ መጓደል ነው። በእርግጥ በቤተሰብ በዘረመል የመተላለፍ ሁኔታ በሁለተኛው አይነትም በአንደኛው አይነትም ይታያል። ይሄ በዘር የመተላለፉን ሁኔታ ሙሉ ለሙሉ መከላከል አይቻልም፣ ማስወገድም አይቻልም። ወደፊት ምናልባት የዘረመል ችግሩ ሲታወቅ፣ የዲኤንኤው ችግሩ፣ የጄኔቲክ ችግሩ ሲታወቅ ማለት ነው እነሱ ላይ ትኩረት የሚያደርጉ የህክምና ዘዴዎች ይፈጠራሉ የሚል ተስፋ አለን። ነገር ግን በዛ በዘረመል ወይም በሄሬዲተሪ ወይም በቤተሰብ የሚተላለፈው የስኳር ህመም በጣም ዝቅተኛ ነው ከቁጥር አንጻር ሲታይ። ዋናውና ትልቁ የአጋላጭ ሁኔታ ግን የአኗኗር ዘይቤ ስለሆነ እነዚህን የአኗኗር ዘይቤ በመከላከል ስኳር ህመምን መከላከል ይቻላል ማለት ነው። ዶክተር አህመድ እንግዲህ የዚህ የተላላፊ ያልሆኑ ህመሞች ጥምረት ሰብሳቢ ነውትና እንደ ጥምረት የእናንተ ጥምረት ከሌሎች ከሚመለከታቸው አካላት ጋር እነዚህን ህመሞች ለመከላከል ምን አይነት ስራዎችን እየሰራችሁ ነው በሚለው እናጠቃል። ጥሩ እንግዲህ በኢትዮጵያ ውስጥ የተለያዩ በህሙማንና በባለሙያዎች የተደራጁ የሲቪል ማህበረሰብ ድርጅቶች አሉ እና ከነዚህ ውስጥም እንግዲህ 5 የሆኑት የሲቪል ማህበራት ማለትም የኢትዮጵያ ስኳር ህመም ማህበር፣ የኢትዮጵያ የልብ ማህበር፣ ማቴዎስ ወንዱ የኢትዮጵያ ካንሰር ማህበር እንዲሁም የኢትዮጵያ ካንሰር ማህበርና የኢትዮጵያ ኩላሊት ማህበር በጋራ ሆነው ጥምረት ፈጥረዋል። እንግዲህ የዚህ ጥምረት ዋነኛው ዓላማው እነዚህን ማህበራት ማጠናከር፣ በህመሞቹ ዙሪያ የሚሰሩት ስራዎች ደግሞ ከጤና ሚኒስቴርና ከሌሎች ባለድርሻ አካላት ጋር በትብብር መስራት፣ ግንዛቤ እንዲጨምር ማድረግ፣ ዛሬና ሰሞኑን ያደረግናቸው እንቅስቃሴዎች ደግሞ በእነዚህ ህመሞች ላይ ማህበረሰቡና ባለድርሻ አካላት የሚኖራቸውን ግንዛቤ እንዲጨምር ለማስቻል ነው። በተለይም ደግሞ ከቅርብ ጊዜ ወዲህ ከጤና ሚኒስቴር ጋር በመተባበር በሀገራችን ውስጥ ያለውን ተላላፊ ያልሆኑ ህመሞችን የዳሰሰ ሰፊ ጥናት እንዲሁም ደግሞ ሁሉን አቀፍ የጤና ሽፋን በተላላፊ ባልሆኑ ህመሞች ላይ ያለው አንድነትና ተባብሮ የመስራት ሁኔታን የዳሰሰ ሰፊ ጥናት አዘጋጅተን አውጥተናል። ይህንንም ሰፊ ጥናት ለሚመለከታቸው ባለድርሻ አካላት በመስጠት የሙያ ክህሎት የባለሙያዎችን ለማሻሻል በሚረዳ መልኩ ሰፊ እንቅስቃሴ እንሰራለን ብለን እንገምታለን። እንግዲህ በጋራ ጥምረታችንና ሌሎች የሲቪል ማህበራት እንዲሁም ከጤና ሚኒስቴርና ከሌሎች ባለድርሻ አካላት ጋር በጋራና በጥምረት ከሰራን ተላላፊ ያልሆኑ ህመሞችን ጫና እንቀንሳለን ብለን ነው የምናምነው። ተላላፊ ያልሆኑ ህመሞች ማህበራት ጥምረት የቦርድ ሰብሳቢ ዶክተር አህመድ ራጅ በማለዳ መጥተው ስላደረሱን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልዎት። እኔም ለተሰጠኝ እድል አመሰግናለሁ። ተመልሰናል። ጥሩ ቆይታ ነበር ከዶክተር አህመድ ረጃ ጋር ያደረግነው። በተለይ ተላላፊ ያልሆኑ በሽታዎች ብዙ ነገር እያሳጡን ያሉ ውስጥ ለውስጥ ብዙ ህዝብ እየጎዱ ያሉ እየገደሉ ያለ ነው ህመሞች ናቸውና ከዚህ ጋር ተያይዞ በጣም ትኩረት የሚያሻው ጉዳይ ነው። ያንኗኗር ዘይቤያችንን በማስተካከል ልንከላከላቸው። በነገራችን ላይ ምስክር ምናልባት እንደውም ተላላፊ ያልሆኑ በሽታዎችን ራሳችን በመናደርጋቸው መንገዶች መከላከል የምንችልባቸው ብዙ መንገዶች አሉ። አሁን ዶክተርም እንዳሉን አሁንም አንተም በመግቢያ እንደተናገርከው ለምሳሌ እነዚህ በሽታዎችን የማይፈልጉ ነገሮችን ማድረግ ከቻለን ይህንን በሽታ መቅረፍ እንችላለንና እንግዲህ ተመልካቾቻችንም በአግባቡ ይህንን መረጃ እንደደረሰ ሳቸውም ተስፋ እናደርጋለን። ስለዚህ ተላላፊ ያልሆኑ በሽታዎችን የምንከላከልባቸውን መንገዶች የጥንቃቄ መንገዶች ከዶክተር አህመድ ራጅ ጋር ሰፊ ቆይታ አድርገናል። አሁን የምናልፈው ቀጥታ ወደ አየር ትንበያ ጉዳያችን ነው የሚሆነው። ዛሬን ጨምሮ በተከታታይ ቀናት የሚኖረው የአየር ሁኔታ ምን ይመስላል የሚለውን ተከታትለን እንመለስ።
ተመልሰናል ተመልካቾቻችን ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። አሁን እንግዲህ የሁለተኛው ምዕራፋችን ላይ እንገኛለን። የሁለተኛው ምዕራፍ ላይ የምንጀምረው በአጫጭር ጉዳዮች ነው። በድጋሚ አሚር ጌቱ እዚህ ተገኝቷል። ጤና ይስጥልን። በድጋሚ አለን መቀጠል ትችላለህ። አመሰግናለሁ። በድጋሚ ተገናኝተናል። ክቡራን ተመልካቾቻችን የሁለተኛው ምዕራፍ አጫጭር ዘገባዎች ወደ እናንተ አቀርባለሁ። አብራችን ቆዩ። በጅቡቲ የኢትዮጵያ ኤምባሲ በጅቡቲ ከሚገኘው የዓለም አቀፉ የፍልሰተኞች ድርጅት ቢሮ ጋር በመተባበር 160 ተጋላጭ ፍልሰተኞችን ወደ ሀገራቸው መልሰዋል። ከተመላሽ ፍልሰተኞች መካከል 32ቱ እድሜያቸው ከ18 ዓመት በታች ሲሆን 23 ያህሉ ፍልሰተኞች ሴቶችና በጉዞ ወቅት የወለዱና ነፍሰ ጡርም ይገኙበታል ተብሏል። 116 ፍልሰተኞች ከየመን ለተለያዩ ችግሮች ተጋልጠው ወደ ጅቡቲ የገቡ ሲሆን ጅቡቲ ደርሰው የተመለሱት 44 ፍልሰተኞችም በመሸጋገሪያና መዳረሻ ሀገራት ለከፍተኛ እንግልትና ተያያዥ ችግሮች መዳረጋቸው ተገልጸዋል። በአዲስ አበባ በበጀት ዓመቱ አጋማሽ ለ285,000 ዜጎች የስራ ዕድል መፍጠሩን የአዲስ አበባ ስራ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ አስታወቀ። በቢሮው የስራ ዕድልና የምግብ ዋስትና ዘርፍ ኃላፊ ፍስሐ ጥበቡ ለኢዜአ እንደገለጹት በአዲስ አበባ ያለውን የስራ ዕድ ቁጥር ለመቀነስ የተለያዩ ጥረቶች እየተደረጉ ነው ብለዋል። ዘገባው የኢዜአ ነው። የዓለም አቀፉ የትምህርት አጋርነት ድርጅት የኢትዮጵያን የትምህርት ዘርፍ ለማሳደግ ዝግጁ መሆኑን ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከዓለም አቀፍ የትምህርት አጋርነት ድርጅት ዋና ስራ አስፈጻሚ ላውራ ፍሬጀንት ጋር ተወያይተዋል። በውይይታቸውም በኢትዮጵያ የትምህርት ጥራትን ለማስጠበቅ የተደረጉ ለውጦችና እየተከናወኑ ያሉ ተግባራትን አብራርተዋል። በመጨረሻም የውጭ ዜና አፍሪካን መመገብ የምግብ ሉዓላዊነትና ተቋቋሚነት በሚል መሪ ሐሳብ በሴኔጋል በተካሄደ የአፍሪካ የመንግስታት መሪዎች ጉባኤ አፍሪካ ራሷን መመገብ መቻል ይኖርባታል፣ ዓለምን በመመገብ ረገድም የበኩሏን ማበርከት ይገባል ሲሉ የሴኔጋልና የአፍሪካ ህብረት ፕሬዝዳንት ማኪሳል ተናገሩ። ፕሬዝዳንት ማኪሳል አክለውም እምቅ አቅማችንን ወደ እውነታ መቀየር ይኖርብናል፣ ከብሔራዊ በጀትም ቢያንስ 10 በመቶውን ለግብርናው ዘርፍ መመደብ አለብን ብለዋል። ለ3 ቀናት ሲካሄድ የቆየው የመንግስታት መሪዎች ጉባኤ ዛሬ ይጠናቀቃል ሲል የዘገበው አፍሪካ ኒውስ ነው። ክቡራን ተመልካቾቻችን የሁለተኛው ምዕራፍ አጫጭር ዘገባዎች በዚሁ አበቁ። ስለተከታተላችሁኝ ከልብ አመሰግናለሁ። እናመሰግናለን። በኋላ ላይ እንግዲህ ቀደም ሲል ያነሳነው ጥያቄ አለ አይደል? የሱን መልስ ምን ያህል ሰዎች መለሱ፣ ትክክለኛው መልስ ማን የሰጠ የሚለውን ካንተ እንወስዳለን። መልካም። እሺ፣ መልካም ጊዜ። ማልዶ ለስራ መነሳት፣ ከፀሐይ ጋር አብሮ መውጣት ከምድር ጋር የኑሮ ኪዳኑን ያደርሳል። የህይወት ወጉን ያወጋል። ትጋትን ያዜማል። ሰማይና መሬት አግባብቶ አፈር ከዝናብ አጋብቶ ቅንጣት የዘር ፍሬ ዘርቶ የሀገር ወንዙን ጠርቶ ደመናን ተለማምጦ ለጠል በረከት አምጦ በላቡ ወንዝ አጊጦ እልፍ አላፍ አፍርቶ ጎተራ ሙሉ እህል አምርቶ ከብት አርብቶ ሀገር ይመግባል። የዚህ ሀገር ዋልታ ጎተራው እንዳይጎድል ምርቱ ሀብቱ እንዲልቅ ደስታ ፌሽታው ሳቁ እንዲደንቅ ከዘመናዊ ማረሻ ከቴክኖሎጂው እንዲተዋወቅ አዋሽ ባንክ አለሁ ብሏል። ምርትና ምርታማነትን ለማሳደግ የግብርና ግብዓቶችን ለማሟላት ለአርሶ አርብቶና ከፊል አርሶ አደሮች ልዩ የቁጠባ ሂሳብ አዘጋጅቷል። አርሶ አርብቶ አደሩ ሲቆጥብ ልዩ የብድር አገልግሎት ያገኛል። አዋሽ ባንክ የአርሶ አደሩን ውለታ ይከፍላል። የኩሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ህይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከ1 ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ
ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ከጊዜ እኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቶ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት። ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል። ያልተገደበ አገልግሎት ተመጣጣኝ ዋጋ። አገልግሎቱን በማኢትዮ ቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ የኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ። ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ። ኢትዮ ቴሌኮም ተመልሰናል። ከማለዳው የጤና ይስጥልኝ ኢትዮጵያ ጋር ናችሁ ክቡራን ተመልካቾቻችን። አሁን ወደ ሁለተኛው ርዕሰ ጉዳያችንና በስፋት ወደምንመለከተው ጉዳይ ነው የምናልፈው። የኢትዮጵያና የእስራኤልን ግንኙነት ወደ ተመለከተ ጉዳይ ልናሻግራችሁ ነው ክቡራን ተመልካቾቻችን። እስራኤል በግብርናና በቴክኖሎጂ ዘርፍ ያላትን ትብብር ከኢትዮጵያ ጋር አጠናክራ ለመቀጠል ፍላጎት እንዳላት ተገልጿል። አሁን እንግዲህ እስራኤል ከኢትዮጵያ ጋር በተለይ በንግድ ኢንቨስትመንት፣ ህዝብ ለህዝብና የባህል ጭምር ጠንካራ ግንኙነት እንዳላትም ይታወቃል። በቀጣይም የሀገሪቱ የሁለትዮሽ ትብብር ተጠናክሮ እንደሚቀጥልም መረጃዎች ያስረዱናል። እስራኤል እንግዲህ የልማት ትብብርን ጨምሮ በኢትዮጵያ ዘላቂ ሰላም ለማምጣት የሚደረገውን ጥረት እንደምትደግፍ ከዚህ ቀደም በተደጋጋሚ ማስታወቋም አይዘነጋም። አዎ የሁለቱ ሀገራት የህዝብ ለህዝብ ግንኙነት ጠንካራ መሆኑን ያስታወሱት አምባሳደሩ የጥምቀትን በዓል ለመታደም ከእስራኤል ከ7000 በላይ ቱሪስቶች ወደ ኢትዮጵያ መምጣታቸውን መረጃዎች ያሳያሉ። በትክክል እንግዲህ የኢትዮጵያና እስራኤል ግንኙነት ከንግስተ ሳባና ከንጉስ ሰለሞን ዘመን ጀምሮ እስካሁን የዘለቀ መሆኑ ይታወቃል። እንደ አውሮፓውያኑ አቆጣጠር በ1992 በአዲስ መልክ ነው የዲፕሎማሲ ግንኙነታቸውን ሁለቱ ሀገራት የጀመሩት። እንግዲህ ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን አጠናክሮ ለመቀጠልም በተለያዩ ጊዜ ስምምነትን ሲፈጽሙ እንደነበር ይታወሳል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ ቆይታ ለማድረግ ወድናል። ለዚህ ደግሞ እንግዳችን ጋብዘናል። እንግዳችን በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ናቸው። ጤና ይስጥልን። ጤና ይስጥልኝ። እንደምን አደራችሁ? ይመስገን አምባሳደር፣ በማለዳ ስለመጡ እጅግ አድርገን ነው የምናመሰግኑት። እኔም አመሰግናለሁ እዚህ ስለጋበዛችሁኝ። መልካም። እንግዲህ በእስራኤልና ኢትዮጵያ መካከል ያለው ግንኙነት ከዚህ ቀደምም የነበረ አሁንም ያለ ነውና በተለይም ደግሞ የግንኙነታቸው ሰፋ ያለ እንደሆነ ይታወቃል። አሁን የሁለትዮሹ የኢትዮጵያና የእስራኤል ግንኙነት እንዴት ነው? ምን ይመስላል? አዎ እንግዲህ እንዳላችሁት እንደሚታወቀውም እስራኤልና ኢትዮጵያ ብዙ ዘመናት ሺህ ዘመናት ግንኙነት ያላቸው ሀገራት ናቸው። እንደው እንደ ምሳሌ እንኳን ብንጠቅስ የሃይማኖት በተመለከተ የጎልጎታ ዴር ሱልጣን ሺህ ዘመናት ነው እና የኢትዮጵያ አማኞች ከዛ ይኖራሉ። አሁንም እዛው ነው ያሉት። በአሁኑ እንኳን በበዓሉ ጊዜ ብዙ አማኝ ክርስቲያኖች ወደ እስራኤል ነው የሚሄዱት እና
ይሄ የሚያመለክተው ምን ያህል ጊዜ ግንኙነት እንዳለን እንዳሉትም ደግሞ በንጉሶቹ ጊዜ በንግስተ ሳባ በንጉሰ ሰለሞን ጊዜ የነበረ ግንኙነት እንደ ዛሬው ብዙ አጥር ሳይኖር ይቅርታ ኢትዮጵያ እስከ አረብ ሀገራት ግንኙነት የንግድ ግንኙነት ስታደርግ እንደነበረ ይህም ያለ አሁንም ደግሞ ተጠናክሮ የቀጠለ ከዛም እንኳን ኢትዮጵያ በተለያየ መልኩ በሚገጥማት ተግዳሮች የሀገር ጣሊያን ኢትዮጵያን በወረረችበት ጊዜ ንጉሱ መጀመሪያ ጊዜ ወጥተው ከእስራኤል ሀገር ነው የነበሩት። ምንም እስራኤል ሀገር ነፃ ያልነበረች ቅኝ ግዛት ነው የነበረች። ግን እሳቸው እዛ ከዛ በኋላ ነው እንደገና ተመልሰው ሀገርን ነፃ ከህዝቡ ጋር ከዚህ ሲዋጋ ከነበረው ጋር ነፃ ሊያደርጉ የቻሉት በእስራኤል አድርገው ነው እና የእስራኤልና የኢትዮጵያ ብዙ ከሌሎቹ ሀገሮች የበለጠ ግንኙነት ያላት የጥንት የቆየ እንደገናም እኛ ኢትዮጵያ የይሁዳውያን የሁለተኛው ቤተ መቅደስ ሲፈርስ አይሁዳውያን ወደ ዓለም ሲበተኑ ወደ አፍሪካ ሲገቡ በግብጽ ወደ ኢጂፕት እንደገና ቱኒዚያ ሞሮኮ ሲሄዱ ከፊሎቹ ደግሞ ወደ ኢትዮጵያ በመግባት እኛ የኢትዮጵያ ይሁዲዎች አብረን ከዚህ ከህብረተሰቡ ጋር ብዙ ጊዜ በቅርስም በተለያየ እንደ ፋሲለደስ እንደ ላሊበላ እንደ አክሱም ሌሎችም ጥንታዊ የኢትዮጵያ ቅርሶች በእነሱ ላይ ብዙ ትኩረት የኢትዮጵያ ይሁዲዎች የሰሩ አብረን የኖርን ተጋምደን የኖርን ህዝቦች ነን። ስለዚህ ግንኙነታችን የሁለቱ ሀገር ግንኙነት የጠበቀ ነው። አሁንም ባለንበት ወቅት ደግሞ የተለያዩ ስራዎችን በንግዱም እንደገናም በተለያዩ በትምህርት በኢኖቬሽን በተለያዩ መልኩ አብረን እየሰራን ጥሩ ግንኙነት አለን። አምባሳደር እንግዲህ እነዚህ ሁለት ሀገራት ከጥንታዊ ታሪካቸው በተሻገረ አሁን በዘመናዊ ዲፕሎማቲክ ዓለም በጣም ጥብቅ ግንኙነት ያላቸው ሀገራት ናቸው ተብሎ ይታመናል። እስራኤል ደግሞ በግብርናው ዘርፍ በቴክኖሎጂ ዘርፍ በጣም የላቀ ደረጃ ላይ ደረሰች ሀገር ናትና ይህንን ልምድና የቴክኖሎጂ ውጤቶችን ወደ ኢትዮጵያ በማምጣት በተለይ ደግሞ በግብርናው ዘርፍ ኢትዮጵያ የበጋ የመስኖ ስንዴ ልማትን በስፋት እየሰራች ትገኛለች እና ከዚህ ጋር ተያይዞ ያለውን ልምድ ከማካፈል አንጻር በቴክኖሎጂ ሽግግር ላይ ምን አይነት ስራዎች እየተሰሩ ነው ማለት እንችላለን? አዎ እንግዲህ ይህንን በተመለከተ በጣም ጥሩ ጅማሮ ነው። ከዚህ ኢትዮጵያ ሁላችንም እንደምናውቀው ሰፊ ቆዳ ስፋት ያላት ወጣት ህዝብ ያላት የተፈጥሮ መሬቱም ለም የሆነ ውሃ ያላት ሀገር ናት እና ይሄ በእርግጥ በቴክኖሎጂ ቢታደግና ቢረዳ ትልቅ ውጤት ያመጣል። ኢትዮጵያ የአፍሪካ የዳቦ ቅርጫት ናት እንደሚባለው ልትሆን የምትችል ሀገር ናተኝ። ስለዚህ ይህንን በተመለከተ ይቅርታ በእስራኤል በኩል ብዙ ነገሮች መምጣት ይችላሉ። እንደ ምሳሌ ልንወስድ የምንችለው የአቮካዶን ዝርኝነት በተመለከተ እንደሚታወቀው በኢትዮጵያ አለ፣ ግን ትልቅ ዛፍ ይሆናል። ግን በእስራኤል አሁን የመጣው ትንሽ ዘር ሆኖ ትንሽ ቦታ ይዞ ብዙ ፍሬ የሚሰጥ በትንሽ መሬት ይሄ ነው ቴክኖሎጂው። እንደገናም ደግሞ የኢሪጌሽኑ የአጠጣጡ ሁኔታን እንደገናም ደግሞ በየት ቦታ ይበቅላሉ የሚለው አቮካዶ በጣም በዓለም ተፈላጊነት ያለው ነው። አሁን ይኸው እንደምታዩተኝ በዚህ 3-4 ዓመት ውስጥ የአቮካዶ ፍሬ ሁላችንም በየማዳችን የምናገኘው በጣም ትልቅ አንዱ እየተሰራ ያለበት ክፍል ነው። በእርግጥ በሌላውም በኩልም በተለያየ ዘርፉ ቮለንተሪ የሆኑ ድርጅቶች እየመጡ ገበሬውን ያሰለጥናሉ። የተለያዩ ችግኞችን፣ አትክልቶችን፣ የጓሮ አትክልቶችን በማምጣት ዘሩ ጥሩ የሆነ በትንሽ መሬት ውስጥ ብዙ ፍሬዎችና ፕሮዳክሽን ማግኘት የሚቻልበትን ይህንን እየሰሩ ይገኛሉ። እንደገናም ደግሞ የተለያዩ ኢንቨስተር እንትኖች
ገበሬዎች እየመጡ ይህንን እያገዙ ይገኛሉ። ለራሳቸውም ያተርፋሉ፣ ወደ ውጭ ሀገርም ያወጣሉ። በተለይ በአበባ በተለያዩ ፍራፍሬዎች የመሳሰሉትን ወደ ውጭ ይልካሉ። አንዱም ከዚህ የሚጠቀሰው በደብረ ዘይት አካባቢ ያለ እንዲያውም በመሬት ሳይሆን በአየር ላይ በውሃ የሚበቅል በጣም ግሩም የሆነ ሃይቴክ የሆነ የአትክልቶች እንትን አለ ፋርመር አለ እና ይሄ በከፍተኛ ከሌላም ቦታም የሌለ በጣም ሃይቴክ የሆነ እየተሰራ ወደ ውጭ ይላካል እና ግብርናውን በተመለከተ ይህን ይመስላል። እንደገናም ደግሞ በበለጠ ደግሞ ለማጠናከር እንሞክራለን። መልካም እንግዲህ አምባሳደር ግብርናውን ሰፋ አድርገው ነግረውናልና ሌሎችስ የትብብር መስኮችስ ምን ይመስላሉ? አዎ እንግዲህ ሌሎችም አሉ። ለምሳሌ በቴክኖሎጂም በተመለከተ ብዙ መሰራት የሚቻልበት ሀገር ነው እዚህ እና ለምሳሌ እንደ እንትን የምንጠቅሰው የኢትዮጵያ አየር መንገድና የእስራኤል የኤሮስፔስ በጋራ የጉዘት የመጓዣን አውሮፕላን ወደ ካርጎ በመለወጥ በዛ በጋራ ቴክኖሎጂውን በተመለከተ እየተሰራ ነው። አንዱ ትልቁ ከአፍሪካ አንደኛው የኢትዮጵያ አየር መንገድ ካርጎ አልቆ ተጨርሶ ስራውን ጀምሯል። ሁለተኛው አሁን ወደ ማለቂያው ደርሷል። ከዛ በመቀጠል ደግሞ ሶስተኛውን ይሆናል። ይሄ ካርጎ በጣም ትልቅ ስራ ነው። ከሌላው በመርከብ ከመጫን በሌላም እንትን ከማለት በአየር ከዛም ይመጣ እቃ ይመጣለኝ ከዚህም ደግሞ ወደዛ የሚሄደውም በተወሰነች ባጭር ጊዜ ውስጥ ይሄ አሁን የተጀመረ ነው። ይሄንንም ደግሞ አጠናክረን አሁን ያለን ፕላን ከዚሁ ከአዲስ አበባ ሴንትራል ሆኖ የአፍሪካን አየሮች በዚሁ መልክ ለመስራት እንዲያውም 3 የአሜሪካ አውሮፕላኖች ስምምነት ተደርጎ ተፈርሞ እዚህ ለመስራት እቅድ አለ። አሁን በቅርብ ጊዜ ይጀመራል። ስለዚህ ቴክኖሎጂውን በተመለከተ ይሄን ይመስላል። ሌላም ደግሞ ባለፈው ጊዜ ለአንድ ሳምንት ያህል የኢትዮጵያ የእስራኤል ኤክስፐርቶች መጥተው ከዚህ ከመንግስት ባለስልጣኖች ጋር የጋራ ይሄንን ሃይቴኩንና ኢኖቬሽኑን በጣም ለማሳደግ አብረው ከዚህ ቆይተው እንደገናም በክብርት ሚኒስተር ሙፈሪያት በሳቸው የተመራ ዴሌጌሽን እስራኤል ሀገር ሄዶ ከዛ አብሮ በጋራ እየተወያየ ብዙ ልምዶችን ትምህርቶችንም ልውጥ እያደረግን ነው። በጤናው ዘርፍም እንደዚሁ የተለያዩ በተለይ ከተለያዩ ዩኒቨርሲቲዎች ሐኪም ቤቶች ጋር ከጎንደር ቸቼላ ጎንደር ዩኒቨርሲቲ ከባህር ዳር ከዚህ አዲስ አበባ ጥቁር አንበሳ እንዲያውም አሁን ወር እንኳን አይሆንም የእስራኤል ዴሌጌሽን እዚህ መጥተው ከጳውሎስ ሆስፒታል በጋራ ከዶክተሮች ጋር በመወያየት በጋራ ብዙ ነገሮችን በተለያዩ ስራዎች ጤናን በተመለከተ ዘርፍ በጣም ይሰራሉ። የልብን በተመለከተ ደግሞ ከጥቁር አንበሳ ከዚህ ብዙ ህጻናት የሚጎዱ አሉ የልብ በሽታ ያለባቸው። እስራኤል በምትችለው በአቅሟ ትረዳለች። ብዙ መቶዎች ወደ እስራኤል በመሄድ ሕክምና እያገኙ እየተመለሱ ነው። ህጻናት ግን በጣም ውድ ነው። ነገር ግን እስራኤል 2 ዶክተሮችን በዚህ ኤክስፐርት ይቅርታ አሰልጥና 4 ነርሶችንም እንደዚሁ ሰልጥነው ከዚህ ኢንስቲትዩት ተቋቁሞ እንዲያውም ለኢትዮጵያ ህዝብ ብቻ ሳይሆን ለአፍሪካም ይሄም ሴንትራል እንዲሆን ልክ እንደ ኤዩ እንዳለው የአፍሪካ አንድነት ማህበር እዚህ እንዳለው ሌላዎችንም በቴክኖሎጂ የታገዙ ስራዎች ከዚህ ሴንትራል እንዲሆንና ለአፍሪካም እንደገናም ለሌላም ሀገራት ለአረብ ሀገራት ከዚህ አገልግሎት እንዲሰጥ እየሰራን ነው።
አምባሳደር እንግዲህ በጣም ዘርፈ ብዙ የሆነውን የግንኙነት አድማስ ነው የተመለከትነውና በሌላ ጊዜ ደግሞ በሰፊው እንመለስበታለን ብለን እናስባለን። አምባሳደር አለልኝ አድማሱ በኢትዮጵያ የእስራኤል አምባሳደር በማለዳ ተገኝተው ስለሰጡን ማብራሪያ ከልብ ነው የምናመሰግነው። እኔ አመሰግናለሁ። እናመሰግናለን። አንድ ሰዓት የጀመረውና የተለያየ ጉዳዮችን እየዳሰስንበት የምንገኘውን የኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ ተመልካቾች የሚያደርሰው ነው። ጤና ይስጥልኝ ኢትዮጵያን ነው እየተመለከታችሁ የምትገኙት። አብራችሁን ስላላችሁ እናመሰግናለን። አሁን ወደ ተከታይ ጉዳያችን እንለፍ። አሁን እንግዲህ አሁን የቢዝነስ ሰዓታችን ላይ እንገኛለን። ከሀገር ውስጥና ከውጭ የተመራረጡ የቢዝነስ ዘገባዎችን ልታደርሰን ባልደረባችን ማርታ እዚህ ተገኝታለች። ጤና ይስጥልኝ። እንደምን ቆያችሁ? ይመስገን። መልካም። እንግዲህ ለጤና ይስጥልኝ ከያዝናቸው መረጃዎች ውስጥ በቀደምትነት በአዲስ አበባ በበጀት ዓመቱ አጋማሽ ለ285 ሺህ ዜጎች የስራ እድል በመፍጠር ከተያዘው እቅድ በላይ ማሳካት መቻሉን የአዲስ አበባ ስራ ኢንተርፕራይዝ እና ኢንዱስትሪ ልማት ቢሮ አስታውቋል። በቢሮው የስራ እድልና የምግብ ዋስትና ዘርፍ ኃላፊ ፍስሐ ጥበቡ ለኢዜአ እንደገለጹት በመዲናዋ ያለውን የስራ አጥ ቁጥር ለመቀነስ ጥረቶች እየተደረጉ ነው። በበጀት ዓመቱ ከ400 ሺህ በላይ የስራ እድል ለመፍጠር ታቅዶ እየተሰራ መሆኑንም አስታውሰው በግማሽ ዓመቱ ብቻ ለ285 ሺህ ዜጎች የስራ እድል ለመፍጠር ተችሏል ነው ያሉት። ለወጣቶቹ የሙያ ስልጠና በመስጠት የመነሻ ካፒታል በማቅረብ ከኢንዱስትሪዎችና በኢንቨስትመንት ላይ የተሰማሩ ባለሀብቶችን በማስተሳሰር የስራ እድል የመፍጠር ስራው መቀጠሉንም ኃላፊው ገልጸዋል። የምግብ ዋስትናን ከማረጋገጥ አኳያ በከተማ ደረጃ የተጀመረውን የሌማት ትሩፋት ንቅናቄ መደገፍና ማስቀጠል ሌላኛው የስራ እድል የተፈጠረበት የስራ ዘርፍ መሆኑንም ተናግረዋል። ከከተማዋ የመሬት ልማት ማኔጅመንት ቦታ በመረከብ ወጪ ቆጣቢ የስራ እድሎችን ለማመቻቸት ጥረት እየተደረገ መሆኑን ጠቅሰው ከስራ ፈላጊው ቁጥር ጋር የሚመጣጠን የስራ እድል ለመፍጠር እንሰራለን ሲሉም አረጋግጠዋል። ዘገባው የኢዜአ ነው። ተከታዩ መረጃችን ደግሞ በድሬዳዋ ነጻ የንግድ ቀጠና ከ6 ቢሊዮን ብር በላይ መዋለ ንዋይ ላይ ከተዘጋጁ ኩባንያዎች ጋር የመግባቢያ ሰነድ ተፈርሟል። የመግባቢያ ሰነድ ስምምነቱን ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር የፈረሙት የሀገርና የውጭ ኩባንያዎች ናቸው። ከከባድ ተሽከርካሪ እስከ ቀላል የኤሌክትሪክ መኪናዎች መገጣጠም፣ የኮንስትራክሽን ማሽኖች ስራ፣ የግንባታ ግብአት ማምረቻ፣ የምግብ ዘይት ምርትና የኤሌክትሪክ እቃዎች ማምረቻ ደግሞ ኩባንያዎቹ የሚሰማሩባቸው ዘርፎች መሆናቸው ተገልጿል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አክሊሉ ታደሰ ኩባንያዎቹ ወደ ስራ ሲሰማሩ ከ2500 በላይ ለሚሆኑ ዜጎች የስራ እድል ከመፍጠር ባሻገር የውጭ ምንዛሪ በማምጣትና ከውጭ የሚገቡ ምርቶችን በማስቀረት በሀገር ሁለንተናዊ እድገት ውስጥ የድርሻቸውን ሚና እንደሚጫወቱ ተናግረዋል። የድሬዳዋ አስተዳደር ከንቲባ ከዲር ጁሃር የፌዴራል መንግስት ድሬዳዋን ትክክለኛ ኢንዱስትሪ መናኸሪያ ለማድረግ እየተከናወነ የሚገኛቸውን ፕሮጀክቶች ፍሬያማ እየሆኑ ነው ብለዋል። ከኩባንያዎቹ በተጨማሪ ለቀጠናው ውጤታማነት የተቀላጠፈ የፋይናንስ አገልግሎት ለመስጠት ወደ ቀጠናው ለመግባት ከፈለጉ 4 የመንግስትና የግል ባንኮች ጋርም የመግባቢያ ሰነድ ተፈርሟል። ዘገባው የኢዜአ ነው። ከውጭ ለጤና ይስጥልኝ ከያዝናቸው መረጃዎች የቀዳሚ ወደ ሴኔጋል ይወስደናል። በሴኔጋል ፒንክ ሐይቅ ዙሪያ የተከሰተው ጎርፍ በአካባቢው በጨው ምርት የተሰማሩ ዜጎችን ስጋት ላይ መጣሉን ገልጿል። ጎርፉ የሐይቁን ጨዋማ ይዘት እያሳጣው በመምጣቱ ከሐይቁ የወጣ የነበረው የጨው ምርት በእጅጉ ቀንሷል ተብሏል። ከሐይቁ የሚወጣውን ጨው ለገበያ በማቅረብ የሚተዳደሩት የአካባቢው ነዋሪዎችም ከመጪው ዓመት አንስቶ የሐይቁ የጨው ምርት ሙሉ ለሙሉ ይጠፋል የሚል ስጋት አድሮባቸዋል። የጎርፉ አደጋው እስካሁን ግምቱ 1.7 ሚሊዮን ዶላር የሆነ 7000 ቶን የጨው ምርት ማጥፋቱም ተነግሯል። ሁኔታው ከጊዜ ወደ ጊዜ እየተባባሰ መምጣቱን የሚናገሩት የጨው አምራቾች ጎርፉ መከሰት ከጀመረ አንስቶ ለዓመታት ሊያካክሱት የማይችሉት ኪሳራ
እንደደረሰባቸው ተናግረዋል። በሐይቁ ላይ በተደጋጋሚ የተከሰተው የጎርፍ አደጋ በሐይቁ ላይ የሚገኙ የአሳ ዝርያዎችን እያጠፋ ከመሆኑም በላይ የአካባቢውን የቱሪዝም እንቅስቃሴ እንዳቀዛቀዘው ሲጂቲኤን ዘግቧል። የመጨረሻው መረጃችን ከውጪ በአውሮፓ ሀገራት የምግብ ነክ ሸቀጦች ዋጋ በከፍተኛ መጠን እየጨመረ እንደሚገኝ ተነግሯል። በቀጠናው አጠቃላይ የዋጋ ግሽበቱ ላለፉት 2 ወራት በተከታታይ እየቀነሰ ቢሆንም የምግብ ዋጋ እየጨመረ እንደሚገኝ ተገልጿል። የአውሮፓ ስታቲስቲክስ ኤጀንሲ መረጃ እንዳመለከተው በአውሮፓ ህብረት አባል ሀገራት ውስጥ የተመዘገበው የህዳር ወር የምግብ ሸቀጦች ዋጋ ካለፈው ዓመት ተመሳሳይ ወቅት አንጻር የ18.2 በመቶ ጭማሪም አሳይቷል። ያም ሆኖ ጭማሪው ከጥቅምት ወር አንጻር የተወሰነ ቅናሽ ማሳየቱም ተነግሯል። በተለይ የስኳር፣ የወተት፣ የእንቁላልና የዘይት ዋጋ ከፍተኛ ጭማሪ የተመዘገበባቸው ምርቶች መሆናቸው ተዘግቧል። ከፍተኛ የምግብ ዋጋ ጭማሪ ከታየባቸው የቀጠናው ሀገራት መካከል ሃንጋሪ፣ ሊቱዌኒያና ኢስቶኒያ የመጀመሪያዎቹን ስፍራም ይዘዋል። በጥቅሉ በአውሮፓ ህብረት ቀጠና የተመዘገበው አማካኝ የምግብ ሸቀጦች ዋጋ ንረት 30 በመቶ መድረሱን የዘገበው ዩሮኒውስ ነው። ለጤና ይስጥልኝ የያዝናቸው ቢዝነስ መረጃዎች እነዚህ ነበሩ። መልካም ጊዜ። ወደ እናንተ ልመለስ። እናመሰግናለን። ክቡራን ተመልካቾቻችን የተለያዩ ርዕሰ ጉዳዮችን እየዳሰስን ቆይታ አደረግን። ማለዳ አንድ ሰዓት ጀምር እንደምናስተዋውሰው እንግዲህ የናሳ የጠፈር ምርምር ማዕከልን በበላይነት የምትመራው ሀገር ማናት የሚል ጥያቄ ወደ እናንተ ወደ ተመልካቾቻችን ስናደርስ ቆይተናል። ለዚህም የተለያዩ ተመልካቾቻችን ምላሻችሁን በ800 አጭር የጽሁፍ መልእክት ማድረሻ ላይ ጂኤምን እያስቀደማችሁ አድርሳችሁናል። እንግዲህ እነ አሚር ባልደረባችን እንዳደረሱን መረጃ ከ200 በላይ የሚሆኑ ምላሾች በዚህ ጥያቄ ውስጥ ተሳትፋችኋል። የተለያዩ ምላሽ የሰጡን አካላት አሉ። ትክክለኛው መልስ ግን እንግዲህ በርካታ ተመልካቾች የተከታተሉን እንደሆነም እየተረዳን ነው። ምላሾቻቸውንም አስቀምጠውልናል። ሰዓትም ስለሌለን እንግዲህ ቀዳሚው ምላሻችን 0917 71 20 ብሎ መጨረሻው 20 የሆነ ምላሽ ነው። እንግዲህ መጀመሪያውን ይመልሳለን። ሁለተኛው ምላሻችን በ0911 68 ብሎ መጨረሻው 91 የሆነ ምላሻችንም ምላሹን አድርሰናል። በነገራችን ላይ እንደው ቁጥሮቹን ጠቀስን እንጂ ትክክለኛው ምላሽ አላደረስንም። አሁን የጋማ እንዳለ 0908 0941 ብሎ መጨረሻው የሆነ ቁጥርም ይሄ መላሻችን ነው። እንግዲህ መላሹ ማን እንደሆነ እንግዲህ ወደፊት ደውለን የተለያዩ በከኛ ጋር ከኢትዮጵያ ቴሌቪዥን ጋር የበለጠ ተሳትፎ የሚያደርጉበትን እድል እናመቻቻለን ብለን እናስባለን። ትክክለኛው መልስ የናሳ የምርምር ተቋምን በበላይነት የምትመራው ሀገር አሜሪካ ናት ማለት ነው። ስለዚህ መልሱ አሜሪካ ነው የሚሆነው። ሩሲያ ያሉ አሉ፣ ሌሎች ደግሞ ሌሎች ሀገራትን ስም የጠቀሱም አሉ። እንደው እንደ መዝናኛም የቆጠሩት አሉ ይመስለኛል። ኢትዮጵያ ብሎ መልስ ይሰጣል። ስለዚህ አሁን ባለው ሁኔታ ኢትዮጵያ በጥናትና ምርምር ውስጥ ተሳትፎ እያደረገች እንደምትገኝ ይታወቃልና ከዚህ ጋር ተያይዞም ሊሆን ይችላል ይሄ መልስ የደረሰን። እንግዲህ ለተሳትፏችሁ ከልብ ነው የምናመሰግነው። አሁን ወደ መጨረሻው ጉዳያችን እንግዲህ መጨረሻው ጉዳያችን በዩክሬን እየተካሄደ የሚገኘው ጦርነት ምንድነው? አውሮፓውያን በሩሲያ ላይ ያላቸውን የነዳጅ ግንኙነት እንዲፈትሹ ያደርጋል ይለናል። በትክክል ለዚህም የባዮፊል ተጠቃሚነታቸውን በማሳደግ ላይ ትኩረት ስለማድረጋቸው ተነስቷል። ስፔን ደግሞ ይህንን ዘርፍ በስፋት በማስተዋወቅ ረገድ ቀዳሚዋ ሀገር ሆናለች። ባለፈው ዓመት ከወይራ የተዘጋጀ የወይራ ፍሬ የነዳጅ ለአውሮፕላን አምርታለች ይለናል የቪኦኤ ዘገባ። እንግዲህ ክቡራን ተመልካቾቻችን ማለዳ አንድ ሰዓት ጀምሮና የተለያየ ርዕሰ ጉዳዮችን የዳሰስንበት የጤና ይስጥልኝ ዝግጅታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለ ጊዜያችሁ ከልብ እናመሰግናለን። ምስክር ስናፍቅና እኔም ኤልሻዳይ ወንድማገኝ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ ሆነን ወደ እናንተ እየደረስን ቆይታ አድርገናል። ስለተከታተላችሁ እጅግ አድርገን እናመሰግናለን።